ትቀበለኛለህ ግን ግብዣዬ በጋብዝህ? ምንድን ነው ግብዣው? አልገባኝም። ታውቃለህ የእኔን ግብዣ ዝም ብለህ ስትገምተው ምን ይመስልሃል? ነገር ነው። ቸርች እስቲ ልጋብዝህ፣ አንድ ቦታ ላይ ልጋብዝህ። አንድ ወር ማለት እስከ ጥምቀት ድረስ ባለ እስከ ጥምቀት ድረስ 21ዱን ምዕራፍ ማለት ነው። አነባለሁ። እኔ ለመሰለህ ቢያንስ ሌላው ነገር ቢቀር እንደው ለዘመና እንግዲህ ለረጅም ጊዜ በሰደብኩ ከባባድ ስድቦች የተነሳ እንደው ምን አይነት ትዕግስት እንደሰጠ መድኃኒዓለም ነው የሚያውቀው። እኔ አንዳንድ ጊዜ ይገርመኛል ይህ ሰውዬ ምንድን ነው እንደዚህ ትዕግስቱ ግን እላለሁ። እግዚአብሔር እኔ ሌላ ሰው ትታገሳለህ። ስለዚህ በኢየሱስ ስም አልክ። ምን ማለት ነው? በኢየሱስ ስም ስትባል መልስ የለህም፣ አይመለከተኝም። አንተ እኮ ነህ መልስ ያጣው። አምላክ አይደለም ለአንተ ምን ላገኘኸው? አምላክ አይደለም ለአንተ አምላክ አይደለም አልኩህ። ስሙ በከንቱ ትጠራለህ ዝም ብለህ። በጣም ጥሩ። እኔ በከንቱ አልጠራውም። በይ እንዴ እንደ ጴንጤ እኮ አደረገህ። ብርጭቆ ሲሰማ በኢየሱስ አንተ ነህ የምታውቃቸው ነገር ሲሆን በኢየሱስ ስም ትላለህ። አንተ ነህ የምታውቃቸው እነሱ የሚሉትን መተህ የምታቀነቅረው የትኛው ኦርቶዶክስ ነው? በኢየሱስ ስም አንዴ ሰላም ነው። እሺ እስካሁን ድረስ አላችሁ? አለን። ስራ ጨረስክ? ማይ ነው ትንሽ ነገር ነው። ኢትዮጵያ አይደል ያለው? ኢትዮጵያ ነኝ ብለኸኝ ነበር አይደል? ኢትዮጵያ ነው ያለው። ኦኬ። አሁን ከአንድ ሳምንት በኋላ እሄዳለሁ ተመልሼ። ኦኬ። መልካም ነው ቆይታ? አዎ አሪፍ ነው። ያው ገንዘብ ግን አይበቃም። እስማ አይደለም ቤተሰብም አለ አብሮ አደግ ገንዘብ አይበቃም። እስኪ አንድ ግብዣ ልጋብዘው። እኔም ልጋብዘው ነው እንዴ? እሺ እኔም ልጋብዘው ነው። ምን ኢትዮጵያ ነህ እንዴ? መታለህ? ኢትዮጵያ አልመጣሁም። እዚህ ሆኜ ልጋብዝህ ነው። ግብዣዬን ከተቀበልክ ማለት ነው። ምንድን ነው ትቀበለኛለህ ግን ግብዣዬን በጋብዝህ? ምንድን ነው ግብዣው? አልገባኝም። ታውቃለህ የእኔን ግብዣ ዝም ብለህ ስትገምተው ምን ይመስልሃል? ነገር ነው። ቸርች እስቲ ልጋብዝህ፣ አንድ ቦታ ላይ ልጋብዝህ። ኧረ አልሄድም። ለሁለት ሰዓት ቆይ። ኧረ ከጭፈራ ወደ ጭፈራ እንዳይጨፍሩ በሙሉ ደውዬ እነግራቸዋለሁ። አንተ ጭፈራ ከዚህ ጭፈራ እዚህ ያለው ጭፈራ እንደገና አንድ ሄደ ሌላ ጭፈራ ቤት ወይ ሮያል። አንተ ጭፈራውን አልፈልግም ብለህ ካልክ ጭፈራው ባበቃ ሰዓት ላይ ራሱ ወይ ብርኬ ወይ ዳንዬ መጣው። በነገራችን ላይ ይችን 15 ቀን በደንብ ተዝናንቼ ወደዛው ወደ መወዳት ቦታ መለሳለሁ። ግን በነገራችን ላይ ግን ለሁለት ሰዓት ወይ ለሁለት ሰዓት እንደ ግፋ ቢል በዛ ይባል 2 ሰዓትም ራሱ እንኳን አልሄድም። እኔ ሰላሜን ማገኝበት ነገር ነው ፈልገው፣ ግን እሱ ሳይሆን በነገራችን ላይ ግን አንተ የምትኖርበት ሀገር አንድ ፍሬንድ ነግሮኝ በጣም ነው ይገረመኝ። በጣም ኤክስፔንሲቭ ነው። ምኑ ኑሮ ውድ ነው በጣም። አዎ በጣም ኤክስፔንሲቭ ነው ነገረኝ አንድ ፍሬንድ፣ ከዛ የመጣ ጓደኛዬ ነገረኝ። ይገርማል ቤተሰቦቹ ምናምን እና በቃ እና እየታገልክ ነው ከዛ ጋር ማለት ነው፣ ሃይማኖታዊ ነገሮች የምትሰራው ማለት ነው። ጌታ ኢየሱስ ስላለ የትኛውም ቦታ ላይ መኖሪያ የዘላለም አምላክ እግዚአብሔር ነው። ግን ልጋብዝህ ሮያልዬ፣ እስኪ ቢያንስ አንድ ሰዓት ከ20 ደቂቃ ብቻ። አልሄድም ለመሰለም አልሄድም። እኔ ምንም ወደ ሞት እኮ ቦታ እኮ አይደለም የምጠራህ። አረ እኔ አሁን ነገርኩህ እኮ ክለብ ቆይ ሄጄ ምን ላደርግ ብለህ አትለኝም? እስኪ አሁን ብሄድ ምን ልታደርግ ነው? ምን ሊደረግ ነው? ምናምን ነገር ብለህ አትለኝም? አልሄድም ብለህ እኮ በኋላ እኮ ትዘጋዋለህ። ግን ገና ከመጀመሪያው ከመዝጋትህ ሄጄ ምንድነው የማደርገው? ምን አያለው ወይ ምን እሰማለው? ብሰማ ምን እጠቀማለሁ? ባይ ምን እጠቀማለሁ?
ለህይወት አስፈላጊ ነው ወይ? እንደዚህ አይነት ጥያቄዎችን ራሱ እንኳን ብትጠይቀኝና አይ በቃ ይሄ እንኳን ለህይወቴ አስፈላጊ አይደለም፣ ምንም የሚጠቅመኝ ነገር የለም፣ ዝም የከንቱ ጊዜ ማሳለፍ ነው የሚሆንብኝና ወይ ይቅርብኝ ምናምን ነገር ብለህ ትላለህ። ገና እኮ አንድ ቀን ሙሉ ስጠኝ አላልኩም፣ 6 ሰዓት ሙሉ ስጠኝ አላልኩም፣ 3 ሰዓት ሙሉ ስጠኝ አላልኩም፣ 2 ሰዓት ሙሉ እንኳን ስጠኝ አላልኩም። ገባ ቢል የቃል ጊዜ 1 ሰዓት ከ20 ወይ 1 ሰዓት ተኩል ነው። 1 ሰዓት ከ20 ነው። ለ1 ሰዓት ከ20 ብቻ ነው። ምን እንድትሰማ ነው የፈለግኩትኝ? የእግዚአብሔርን የአምላክን ቃል ማለት ነው። እንደው አሁን አንተ ዝማሬውን ጭፈራ ብለህ ካልክ እሱን ሁሉ ጭምር እንዳታየው ባለበት ቦታ ላይ አድርጌ የእግዚአብሔር ቃል ብቻ ሰባኪው ወጥቶ ሲሰብክ እና ያለውን አትሞስፌሩ ለማየት እንኳን ቢያንስ እንኳን ነገ ጴንጤን እኛንም እኔን ጨምሮ እንደው ብትሰድበን ብትነቅፈን እነሱ እኮ እንዲህ ናቸው ብሎ ለማለት ቢያንስ ሄደህ ማየት እንኳን አለብህ። እና አልጫንህም፣ መልካም ፈቃድ ከሆነ ማለት ነው። አልሄድም። እኔ የምልህ ይሉንታም የለኝም። አንዳንድ ሰው በይሉንታ እሺ ይላል። እዚህ እሺ ብዬ አልሄድም። እኔ እንደዛ በይሉንታ እንድትለኝ አልፈልግም። ይሉንታ በጣም ጥሩ አይደለም። አልሄድም ለመሰል ማለት አሁን የመስጊድ ድምፅ ራሱ ይሰማኛል። እዚህ አዛን ነው ምናምን ልክ እንደዛ ማለት ነው የሚሰማኝ። አሁን እዛ መስጊድ ሂድ እንዳልከኝ ነው የሚሰማኝ። እሺ ሌላ ግብዣ ልጋብዝህ። እሺ እቤተ መጽሐፍ ቅዱስ አለ? የት? እዚህ አሁን ያለህበት ቤት ማለት ነው? እዚህማ ማለት ነው ያለው። እኔ ጋር እዛ ግን ያለኝ አይመስለኝም። ኖ እዚህ ኢትዮጵያ እንጂ። እንዴ እናቴ የቤተክርስቲያን ሰው ናቸው። ኦኬ እኔ ግብዣ የምጋብዝህ አንተ ስለሌለ አይደለም። ከዚህም በላይ እንኳን ለሌሎች አይደለም ለእኔም ራድር እንኳን አድርግልኝ ብዬ ብለህ ታደርገኛለህ፣ ወይ ሌሎችም አድርግ ብዬ ብለህ ታደርጋለህ። አንተ ከራስን ተነሳስተህ ታደርጋለህ። መጽሐፍ ቅዱስ ገዝቼ እንድሰጥህ ትፈቅድልኛለህ? ግብዣዬ ይሁን የኔ አንተ የምትሰጠኝ እንትን ነዋ። አዲስ ምንድን ነው እንደሚባለው አዲስ ኪዳን። እኔ እኮ የምሰጥ እኔ መጽሐፍ ቅዱስ ነው ያልኩህ ብራዘር። መጽሐፍ ቅዱስ ማለት የኢትዮጵያ ኦርቶዶክስም እኛም ወንጌላውያን አማኞች ካቶሊካውያንም በህብረት ተርጉመን ያሳተምነው በኢትዮጵያ መጽሐፍ ቅዱስ ማህበር 3ቱም አብያተ ክርስቲያናት በበላይ የሚመሩት በትርጉም ስራ ውስጥ ማብረው የተሳተፉበት የንጉሱን የጃንሆይን በጃንሆይ ዘመን የታተመውን የ54954 ዓ ም ትርጉም ነው ሁላችንም የምንቀበለው። ኦርቶዶክስም ካቶሊክም ወንጌላውያን አማኞች የሚቀበሉትን መጽሐፍ ቅዱስ አለ ቤት ውስጥ ማዕት አለ። እኔ ብሰጥህ አትቀበልም? ግብዣ የሆነ ለምን ትደክማለህ ኤርሚያስ? አንተ ግብዣዬ ልጋብዝህ እኮ ነው ያልኩህ። በቃ ያለኝን ልስጥህ። እኔ በስም መጽሐፍ ቅዱስ የእግዚአብሔርን ቃል ማለት ነው እኮ በስም አነባለሁ። በስም አነብልሃለሁ። የትኛው ምዕራፍ እንዳነብ ነው የፈለግኩ? ኦኬ እንጂ መጽሐፍ ቅዱስን ስጦታ አድርጌ ብሰጥህ አትቀበለኝም? አይ መጽሐፍ ቅዱስ አልቀበልም አለኝ። ሞት ማዕት ነው ያለው እኛ ቤት። እሺ ኦኬ ሁለተኛ ግብዣዬን እናቀው ማለት ነው። ኦኬ እሺ እኔ አሁን ይህንን ሶስተኛው ግብዣዬ ማለት ነው የዮሐንስ ወንጌል 21 ምዕራፍ አለው። ኢትዮጵያ ውስጥም ሆነ ወደ አሜሪካም ስትመጣ የሚረብሻችሁ የሆነ ድምፅ እንዳይረብሻችሁ ችግር የለም። ውይይት አድርገውና ከዛ ትነግረናለህ። ነገር እያሰራው ስለሆነ እሺ ችግር የለም። የዮሐንስን ወንጌል ሚዩት አድርገውና በኋላ ታወራናለች። የዮሐንስን ወንጌል 21 ምዕራፍ አለው። ቢያንስ በትንሹ በዚህ 1 ወር ውስጥ እግዚአብሔር ቢፈቅድ ኢትዮጵያም እያለህ እና አሜሪካም ከመጣ በኋላ የዮሐንስን ወንጌል እጅህ ላይ ካለው መጽሐፍ ቅዱስ አሜሪካ አይደለም ዩሮፕ ነው ያለው። ኤሮፕ ነው ያለው። አሜሪካም ከመጣ ኤሮፕ። እሺ ኢትዮጵያም አሁን እያለህ ወደ ኤሮፕ እስከምትመለስ ድረስ አውሮፓም ከተመለስክ በኋላ የዮሐንስ ወንጌል 21 ምዕራፍ አለው። በዚህ 1 ወር ውስጥ ገና ጾም እስኪፈታ ድረስ የዮሐንስን ወንጌል ለእኔ ብለህ ታነበዋለህ? ጊዜ ሰጠህ እጅ ላይ ባለ መጽሐፍ መጀመሪያ ደረጃ ጾሙን ገና ጾም አልጾምም እኮ ግን እንትን ነው እስከ ገና ጾም መፈቻ ድረስ ብያልኩ እስከ ታህሳስ 29 ማለት ነው።
ምንድነው ማንበብ ያልከኝ? ስንቱን ነው? የ- ስንት ምዕራፍ? የዮሐንስ ወንጌል ነው። ወንጌሉ በሙሉ 21 ምዕራፍ አለው። 21ዱን ምዕራፍ እንደው በጣም ራቀ ከተባለ እስከ ጥምቀት ጊዜ ድረስ ልስጥህ። ወንጌል 21ዱን ምዕራፍ በሙሉ በአስተውሎት ሰው በሌለበት ሊረብሽ በማይችል ድምፅ በሌለበት ከራሳችሁ መጽሐፍ ቅዱስ ላይ የኔ ብለህ በምታምነው ቤት ባለው ከእሱ ላይ የዮሐንስን ወንጌል 21ዱን ምዕራፍ እስከ ጥምቀት ባለው ጊዜ ድረስ ታነበዋለህ እና እኔ ከዛ በኋላ ምን እንዳነበብክ እስኪ ንገረን ብዬ ብልህ ጊዜ ብሰጥ እዚህ ሰፊ ሽፋን ሰጥቼ ሙሉን አልችልም። ያዛጋኛል። መጽሐፍ ቅዱስ አነብ ያዛጋኛል። ለምን? እውነቴን ነው የምልህ። ስለዚህ ለምን? ልክ ነህ። ለምን? ቆይ አልችልም። እኔ አሁን እዚህ የመጣሁት ትንሽ ዘና ብዬ ለመሄድ ነው እንጂ መጽሐፍ ቅዱስ እንደገና ተቸክዬ ላነብ ነው። አስብ እስኪ። እኔ እኮ እስከ ጥምቀት እኮ ነው፣ እስከ ጥምቀት ነው። ከወር በላይ እኮ ነው ጊዜ ሰጠው ማለት በአንዴ እንዳይደብርህ። በአንዴ ስታነበው እንቅልፍ ሊመጣ ይችላል። አይኖ እንቅልፍ እንደሚመጣ በደንብ አውቃለሁ። ይሄ አሁን አንተ ብለህ የምትለው እኔም ላይ እዚህ ባሉት ወንድሞች ሁሉ ላይ እንደዚህ ይሰራ ነበረ። ጌታ ኢየሱስ ክርስቶስ ነው ያላቀቀን። ጌታ ኢየሱስ ክርስቶስ ነው የፈታን። እኔ በአንድ ቀን አንብበው አላልኩም። አንድ ወር ማለት እስከ ጥምቀት ድረስ እስከ ጥምቀት ድረስ 21ዱን ምዕራፍ ማለት ነው አነባለሁ። እኔ ለመሰለ ቢያንስ ሌላው ነገር ቢቀር እንደው ለዘመና እንግዲህ ለረጅም ጊዜ በሰደብኩ ከባባድ ስድቦች የተነሳ እንደው ምን አይነት ትዕግስት እንደሰጠ መድኃኒዓለም ነው የሚያውቀው። እኔ አንዳንድ ጊዜ ይገርመኛል። ይህ ሰውዬ ምንድን ነው እንደዚህ ትዕግስቱ ግን እላለሁ። እግዚአብሔር እኔ ሌላ ሰው ትታገሳለህ እንዴ? እኔ እኮ አንተ እዚህ ፕላትፎርም ላይ እኮ ራሱ የሌለ ስድብ፣ ሽግሽግ ስድብ እኮ ነው የምሳደበው። ግን እንዴት አይነት በዛ የተነሳ እኔ እንደውም አንዳንዴ በእውነት ኤርሚያስ እኮ ብዬ ስምም አልጠራም፣ ግን እንደው በጣም እየገረመኝ መጣ። እንደ ሰውዬ ምንድን ነው እኔ ላይ ትዕግስት እንደዚህ ያደረገው ግን ምንድን ነው እላለሁ በእውነት። ምክንያቱም በጣም ነው የምሳደበው እኮ እንዴ። ኧረ እኔ እንዳንተ የሰደብኩት ሰው ምድር ላይ ያለ አይመስለኝም። ጌታ ነው ግን እኔ ደግሞ ውስጤ እንዴት እንደሚንሰፈሰፍለት ያደረገው ግን እግዚአብሔር ነው። የእግዚአብሔር ትዕግስት ነው እንጂ የኔ ትዕግስት አይደለም። አንተም ብቻ አይደለም። በጣም ብዙ አጥንቱን ያነቅዛል ብለው የሚሉ ተሳዳቢዎች በእነዚህ 10 ዓመታቶች ውስጥ አይቻለሁ። በዚህ ሶሻል ሚዲያ ላይ እናቴን የማያውቋትን እናቴን በህይወት ያለች ሚስቴ፣ ልጆቼን እናት እንኳን ተናግሬ አላውቅም በህይወት አንተ አላልክም። አይ ሌሎችን ነው ብያልኩ። ሮያል አንተ እኔን ነው እንጂ የምሰድበው ቤተሰብ ጋር እንኳን እንደዛ ብዙ ስትናገር እኔ አላየሁም። ግን ልል የፈለኩት እሱን ተው፣ ግድ የለም በቃ እኛም እንደዚህ ነበርን። በቃ እንደዚህ ነበርን። ግን እኔ ያልኩህ 21ዷን ምዕራፍ በቃ እስከ ጥምቀት ድረስ ባለው ጌታ እግዚአብሔር ይረዳናል። በእሱ ተስፋ እናደርጋለን፣ እንኖራለን። የዮሐንስ ወንጌል ቃል ነበረ ምናምን ቃል ነበር፣ በመጀመሪያው ቃል ነበር ከሚለው ጀምሮ ማለት ነው። እስቲ እንደው ለራሴ ቻሌንጅ ልስጥ። እስቲ መጽሐፍ ቅዱስ እንደዚህ ላንብብ እስቲ፣ ገርመኛል ለራሴ። ፕሊዝ ፕሮቴስታንት ስለሆነ ማን ስለሆነ ሳይሆን የጋበዝከኝ መጽሐፍ ቅዱስ ነው፣ አነባለሁ። እንዲህ መጽሐፍ ቅዱስ ነው እንደው ማለት አይከፋኝም። እንደዚህ አሁን እምቢ ስላልክ ቸርች ብትሄድ እና እንድትሰማ የፈለግኩት መለስክልኝ። ግን ቸርች ብትሄድ ብሩኬ ወይ ዳን እየመታው ይዘው ሄደው የእግዚአብሔር ቃል ብቻ ሲሰበክ እንድትሰማ ነበረ። አልፈልግም አልክ እኮ ሮያል፣ አላስገድድህም። ኦኬ። ከዛ ባለፈ መጽሐፍ ቅዱስ አንተ አለህ፣ በእርግጥ ቤትህም አለ፣ መግዛትም ትችላለህ። ከዚህ ያለፈ ነገር ማድረግ የምችልበት ገንዘብ ሳንቲም አለህ። እሱን ስለሌለ አይደለም። ግን የኔ የፍቅር ስጦታ ብዬ ነበረ። በነገራችን ላይ እኮ እንደዚህ እኔ አሁን ለምሳሌ ኤርሚያስ ፕሮቴስታንት ስለሆነ ወይ ምናምን የሚል ነገር እንደዚህ የደነዘ የድሮ አስተሳሰብ የለኝም። እንዲህ መጽሐፍ ቅዱስ ነው አንብብ ያልከኝ አነባለሁ፣ ምን ችግር አለ? በቃ እሱን እስከ ጥምቀት ድረስ የዮሐንስን ወንጌል 21 ምዕራፍ ነው። በዚያ አንድ ወር ውስጥ ሳትቸኩል ብዙ ነው አንድ ቁጥር አይደለም። እኔ እውነት ለመናገር ዮሐንስ ወንጌልን እኔ ላንብብ ብዬ ካልኩኝ በ2 ሰዓት እና 3 ሰዓት ባለሞላ ውስጥ ጨርሰዋለሁ። 21ዱን ምዕራፍ ማለት ነው። ያውም ያን ያህል አይወስድብኝም። ወንጌሉን ሙሉ ማለት ነው። የዮሐንስ ወንጌል 21 ምዕራፍ ነው። 3 ሰዓት ራሱ እንኳን አይወስድብኝም። ከዚህ በፊት ሳነበው ረጃጅም የሚባሉ ምዕራፎች አሉ፣ መጽሐፍቶች አሉ፣ እንደነ መዝሙረ ዳዊት ምናምን ነገር። ትልቁ በምዕራፍ ትልቁ እሱ ነው።
ከዛ ባለፈ ኢሳያስ ናቸው 66 ምዕራፍ ያላቸው ምናምን ነገር ከዛ 50 45 ምናምን ነገር እንደዚህ አይነት ነገር ናቸው ያሉት እና ጥሩ አንባቢ ከሆንክ በጣም በማንበብ አልታማም። እኔ ፍቅር እስከ መቃብር፣ ወንጀለኛው ዳኛ፣ በልጅነቴ መጽሐፍቶችን አነብ ነበር። በጣም እወዳለሁ ማንበብ። ኦኬ አሁን አንድ ጥያቄ ስል ጠይቅህ። ፍቅር እስከ መቃብር እኔ ኦሮማይ የሚባለው መጽሐፍ አንብቤዋለሁ። በዓሉ ግርማ ማለት ነው። ከፊክሽን እሱም ብቻ ነው ያነበኩት እና ከዛ ውጭ አላነበኩም። እና ታሪክ የኢትዮጵያ ታሪክ ምናምን ነገርና አንዳንድ መጽሐፍቶችን አንብቤያለሁ። በግለሰቦች የተጻፉ መንፈሳዊ የሆኑ መጽሐፍቶች። ከፊክሽን ግን እሱን አንብቤዋለሁ። አንድ ጥያቄ ልጠይቅ። አሁን በዓሉ ግርማን የሚሆን ኦሮማይ ወይ የአዲስ አለማየሁን ፍቅር እስከ መቃብር ሌሎችንም መጽሐፍቶች ስታነብ ይሄ የሚያዛጋህ የሚያንጠራራህ የሚደብርህ ምናምን ነገር አለ? እንዴ ለማለቀብኝ ብልህ ነው እኮ የምታዝነው? የለም አይደል? አውቃለሁ። ይኸውልህ በነገራችን ላይ እኮ እኔ ራሴ በዚህ በእኛ በኦርቶዶክስ የሆኑ ምንድን ነው የሚባለው የነፍስ አባት ነው ምናምን የሚባለው አለ አይደል? ኖ እኔ ጠይቁን መልስ ሮያል በኋላ ልንሳባት ነገር እንትን ብለው ራሳቸው ጠይቂያቸዋለሁ። እንደዚህ ሳነብ ምናምን ማንበብ ምናምን እንደዚህ አይመራኝም ምናምን ስላቸው አንተ ልጅ እንደዚህ ወደ እግዚአብሔር መጽሐፍን አንብብ ጸበል ምናምን ይለዋል። ገባ? እና እኔ ያልኩ እንደኛ አይነት መጽሐፍቶችን ስታነብ እንደዚህ የሚጫጫን የሚያዛጋ የሚያንጠራራ ራስ ምታት እንቅልፍ ምናምን ነገር የሚያመጣብህ ነገር የሐዲስ ዓለማየሁን የሚሆን የበዓሉ ግርማን የሚሆን የሌሎችንም ፊክሽኖች ስታነብ እንደዚ አይነት ነገር አይሰማህም አይደል? በህይወት ላይ አይሰማም። መጽሐፍ ቅዱስ ስታነብ ግን ይሰማሃል። ኧረ በቃ ባለቀልኝ ነው የምትል። ይሄ ስሜት እኔ ጋር ነበረ ከዛሬ 27 ዓመት በፊት ጌታ ኢየሱስ በሚያውቀው ማለት ነው። ብሩክ ጋር ነበረ ከዛሬ 3 ዓመት በፊት ጌታን ከተቀበለበት ዘመን በፊት የነበረው ማለት ነው። እያንዳንዳችን ጋር ነበረ። ምን ይመስልሃል ግን ሌሎችን መጽሐፍት ስናነብ ጎዳናው የሚባል ሪፖርት የሚባል ጋዜጣ ስናነብ ያንን ሁሉ ገጽ እያገላበጥን ስናነብ ምንም እንቅልፋችን አይመጣ፣ አይናችን አያመን፣ ራሳችንን አያመን፣ አረንጓዴ ቢጫ ቀይ አይሰራብን፣ አያንጠራራን፣ በቃ አያስፋሽከን፣ አያዛጋን እና መጽሐፍ ቅዱስን ግን ማንበብ ስንጀምር ማዛጋት፣ ማንጠራራት፣ የራስ ድብርት በቃ ምናምን ነገር እንደዚህ የሚጫጫን ነገር አለ። ምን ይመስላል በሁለቱ መጽሐፍቶች መካከል መጽሐፍ ቅዱስን ስናነብ እንደዚህ የሚጫጫንን ያንኛን ግን ስናነብ የማይጫጫንን ምን ይመስላል በአንተ ካየው? ማለት ፈተና ወደ እግዚአብሔር አለመቅረብ እኮ ነው። ማን ነው የሚፈትንን? መጽሐፍ ቅዱስን ስታነብ እንድጫጫን የሚያደርገ ለምንድነው እንደዛ የሚያደርገው? አግኝተዋል። ልክ ነህ። ለምንድነው እንደዛ የሚያደርገው? ልክ ነህ። ሰይጣን እንደዛ የሚያደርገው ሰይጣን እንደዛ የሚያደርገው ለምንድን ነው? ሰይጣን እንደዛ የሚያደርገው አንተ አንድ ፍሬንድ ስላደረገ እንድትለየው አይፈልግም። ገብቶሃል? ከተለየው ምን ይሆናል? ሰላም ታገኛለህ አባቴ። አንድ ሁለተኛ ከመንግስቱ ታመልጣለህ። ከብዙ ነገር ታመልጣለህ። ከሰይጣን ባርነት ታመልጣለህ ማለት ነው። አያው ሰይጣን የእግዚአብሔርን ቃል ሰዎች መጽሐፍ ቅዱስን እንዳያነቡ አሁን አንተ በህይወት ላይ የምታውቀው እኔም ከዛሬ 27 ዓመት በፊት የማውቀው አሁን ግን እኔ ላይ አይሰለጥንም። የአምላኬን ቃል በፈለግኩት ሰዓት ላይ አንስቼ አነባለሁ። በፈለግኩት ሰዓት ላይ ጸልያለሁ። የእግዚአብሔር ጸጋ፣ የእግዚአብሔር አቅም፣ የእግዚአብሔር ጉልበት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት በእኔና በቤቴ ላይ በወንድሞቼ በእህቶቼ ላይ እዚህ ባሉት ቅዱሳን ሁሉ ላይ ስለገነነ ማለት ነው። አየህ መጽሐፍ ቅዱስን አንስተህ ካነበብከው ሰይጣን እንደተሸነፈ ይነግርሃል መጽሐፍ ቅዱስ። በማን ነው የተሸነፈው ብሎ ይለናል መጽሐፍ ቅዱስ? በኢየሱስ ነው የተሸነፈው ብሎ ይለናል። አሸናፊው ኢየሱስ እንደሆነ የተሸነፈው ሞትና መውጊያው ዲያብሎስ ለዘላለም እንደተሸነፈ መጽሐፍ ቅዱስ ይነግረናል። ሮያል ይህንን ሲያነብ በሰይጣን ዓለም ምንድነው የሚባለው? ይሄ ሰው መጽሐፍ ቅዱስ ካነበበ ከእኛ ጉያ ሊወጣ ነው፣ በእኛ ላይ ሊያምፅ ነው። ያ የእሱ ጌታዬ ነው ብሎ የሚለው ኢየሱስ እኔን እንዳሸነፈኝ ሊያቅ ነው። ካወቀ ደግሞ ከዛ ከአሸናፊው ኢየሱስ ብሎ ከሚጠራው ከጌታው የተነሳ ራሱ ሮያል ደግሞ እኔን ሊያሸንፈኝ ነው።
ስለዚህ እንዳያሸንፈኝ ለዘላለም ባሪያ አድርጌ ልግዛው ብሎ የምስራቹና አሸናፊነትን የምታገኝበትን አሸናፊውን ጌታ ኢየሱስ ክርስቶስን የሚነግረን የእግዚአብሔርን ቃል አንብበው እንዳትረዳ ተረድተው እንዳትታመንበት ታምነው እንዳትመላለስበት የህይወትህ መመሪያ እንዳታረገው በእንቅልፍ በማንጠራራት በማዛጋት ራስ ምታት በመልቀቅ ድፍን በማድረግ እንዳይገባ በማድረግ በቃ ድብርት በማምጣት ይዋጋል ማለት ነው። እሱን ነው ቅዱስ ጳውሎስ ኤፌሶን መልእክት ላይ የሚንበለበሉ የጠላት ፍላጻ ብሎ ያለው ማለት ነው። ይሄ አንተ ላይ ብቻ አይደለም እንደዚህ ሆነው ሮያል የዛሬ 27 ዓመት እኔ ያውቀው ነበር። ይሄንን ልክ ጌታን የተቀበልኩበት ጊዜ እንኳን ራሱ ወገኖች ጸልየውልኝ ነው እንጂ ከዛ በፊት መጽሐፍ ቅዱስን ሳነብ 3 ጊዜ በሀገራችን የሚፈላ ቡና አለ። የመጀመሪያ፣ ሁለተኛ፣ ሶስተኛ እየተባለ ማለት ነው። 3 ጀበና ቡና ተቀቅሎም ብጠጣ ካፌቴሪያ ሄጄ በወፍራሙ እንደወረደ ብያትም ማኪያቶም ጠጥቼ ምንም ጠጣ ያነቃኛል ብለህ የምትለውን ጠጣ። ልክ መጽሐፍ ቅዱስን ሳነብ ራሴን ሁሉ ያመኛል፣ ያንጠራራኛል፣ ያዛገኛል፣ ምን ይለኛል፣ ድፍን ያደርግብኛል። በጣም ነው በቃ ቶሎ ቶሎ በቃ ወይ ከጄ ላይ መጽሐፉን ብጥለው ወይ ቶሎ ማነበው ነገር ቢያልቅ ደስ ባለኝ። ደግሞ እያነበብኩት እንዳይገባኝ አድርጎ በተገለጠ አማርኛ የተጻፈው ኢየሱስ ብሎ የሚለውን ቃል እንኳን በቃ ትርጉም አልባ ያደርግብን ነበር። ይህንን የሚያደርገው ማን ነው? ሰይጣን ነው። እና አሁን ይህንን አንተ እንደዚህ አውቀዋል። ለወደፊትም እንዲሆንህ ይህን ነገር እነግርሃለሁ። ወደ ጌታ ስትጠጋ በሰይጣን ላይ እያመፅክበት በሰይጣን ላይ ማነው? ወደ ጌታ ስትጠጋ፣ ወደ እግዚአብሔር ስትጠጋ ሰው መጽሐፍ ቅዱስን ማንበብ ሲጀምር ወደ ጌታ እየተጠጋ ነው። ሲጸልይ ወደ ጌታ እየተጠጋ ነው። ለመጸለይ ወደ እግዚአብሔር ሲመለስ ወደ ጌታ እየተጠጋ ነው። ከሰይጣን እየራቀ ነው። ወይ ደግሞ መጽሐፍ ቅዱስ ማንበብና መጸለይ ሰው ሲተው ከጌታ እየራቀ ወደ ሰይጣን እየተጠጋ ነው። ሮያል አሁን መጽሐፍ ቅዱስን የምታነብ ከሆነ ወደ ጌታ እየተጠጋ ነው። ጌታን እየፈለክ ነው። ኢየሱስ ክርስቶስን እየፈለከው ነው። አምላክን እግዚአብሔር አብ ወልድ መንፈስ ቅዱስን እየፈለክ ነው። መጽሐፍ ቅዱስ የምታነብ ከሆነ መጽሐፍ ቅዱስ የማታነብ ከሆነ ደግሞ ከጌታ እየራቅህ ወደ ሰይጣን እየቀረብክ ነው። ሌላ ዓለም የለም። ሌላ ዓለም የለም። ለሌሎችም ሁሉ ጭምር የምነግራቸው ማለት ነው። ኤርሚያስ እኔ ማለት ጥሩ ምክር ነው ያልከው ነገር ደስ ይላል በጣምና እኔ አንድ ነገር ግን ልነግርህ የምፈልገው ነገር አሁን ለምሳሌ ብዙ ጊዜ የማዝነው ማለት ነው የማዝነው ለምሳሌ እኔ ኦርቶዶክስ እምነት ተከታይ ነኝና ኦርቶዶክስ መጽሐፍን ታንብቡ አትልም ወይ ኦርቶዶክስ ተዝናኑ አትልም፣ ኦርቶዶክስ ሌላ ቦታ ተገኙ አትለንም። እኛ የእኛ ድክመት ሃይማኖታችንን ሲያሰድብ እናድዳለን ብዙ ጊዜ ገብቷል። አንድ በል ሁለተኛ ደረጃ ግን ምክር አለ። ግን ሮያልዬ እንዴት ካህናቱ መጽሐፍ ቅዱስ አንብቡ ብለው ይመክራሉ? ብሉይ ኪዳንና አዲስ ኪዳን ነው እውነት ለመነጋገር አይ አሁን ትንሽ ወጣቶች ምናምን ስላሉ የፊቶቹማ ትልልቆቹ እነሱ ችግር አለባቸው። ያ ነው አይሉ ማለት መጽሐፍ ቅዱስ አንብቡ አይሉ። የድሮቹ አይሉም፣ ትልልቆቹ እኮ አይሉ። ወጣቶቹ ወደ መጽሐፍ ቅዱስ ምናምን ያስጠጉሃል። አንድ በል ሁለተኛ ደረጃ ደግሞ ምንድን ነው በተለይ ደግሞ የምናደደው ምን እንደሆነ ታውቃለህ? አሁን በኢየሱስ ስም ምናምን አሁን ለምሳሌ አንድ ነገር የሆነ ነገር ሲባል አሁን ልጄ በኢየሱስ ስም ትላለች፣ በኢየሱስ ስም ትላለች ልጄ ማለት ነው። ትናደዳለህ? ደስ ይለኛል እንጂ ለምን ታውቃለህ? እንዴት ነው ኢየሱስን ለጴንጤ ሰተን ቁጭ የምንለው? ይሄ በጣም ያናድደኛል። ብዙ ይሄ ኢየሱስ ሲባል እከሌ ጴንጤ ነው አንድ ነገር ሲባል ኢየሱስ ይሄ በጣም እኔ በጣም የምናደድበት ምናምን የምቃጠልበት ነገር ኢየሱስ አምላኬ አይደለ እንዴ? የኔው አይደለ እንዴ? እንዴት ነው አንድ ሰው ኢየሱስ ሲል በኢየሱስ ምናምን ሲል ጴንጤ ነው ማለት ነው? ለምን? ይሄ መቅረት ያለበት የኋላ ቀር የድሮ አስተሳሰብ ነው። እምነታችንን እያወቅን እኛ ኢየሱስን እንደማናቅ ኢየሱስ እንደ ዘመናት ይዛ የቆየች ቤተክርስቲያን እያለችን ኢየሱስ በኢየሱስ ወይ ምናምን ሲል አንድ ሰው አይ ከሌ ጴንጤ ነው። ይሄ በጣም መቅረት ያለበት ኋላ ቀር አስተሳሰብ ነው። ነገሩ አሁን ከሆነ ወዲህ እየቀረ መጥቷል እንደዚህ አይነት ነገር ብዬ አስባለሁ። ምክንያቱም ሰው ሲቪላይዝ እየሆነ ነው። ስለዚህ ይሄ ነገር ብዙ ጊዜ ያናድደኛል። ግን ኦርቶዶክስ በእኛ በኢየሱስ ክርስቶስ
ኢየሱስ ክርስቶስ አምላክ እንደሆነ ኢየሱስ ክርስቶስ ለኛ ደሙ እንዳፈሰሰ ኢየሱስ ክርስቶስን የምታስተምር ሃይማኖት ነች። ኢየሱስን የማታውቅ አይደለችም። ግን እኔ ኤርሚያስ እንድታቅልኝ የምፈልገው አሁንም ነገም የኛ የልጆቿ ድክመት ስፔሻሊ መጽሐፍ ቅዱስ ስለማናነብ ቤተክርስቲያን ስለማንሄድ ዓለም ላይ ብዙ ስለምንዳክር ነው። ገብተዋል። ስለዚህ ነው እንጂ እኔ ኦርቶዶክስ ስህተት አለባት ብዬ አይደለም የምለው። ብዙ ግን ልጆቿ ያጠፏታል። ምክንያቱም እኛ አሁን እኔ የምገኝበት ቦታ ያንን ነገር አይመሰክርም። አንድ ፕሮቴስታንት ጓደኛ ቢኖረኝ እሱ የሚኖርበት ቦታ ያ ፕሮቴስታንት ጥሩ ቦታ ሊሆን ይችላል የሚገኘው። ለምሳሌ አንድ ፕሮቴስታንት እንገናኝ ምናምን ቢለኝ ምንድን ነው የሚለኝ? የሆነ ካፌ ምናምን ሊቀጥረኝ ይችላል። አንድ የሆነ ጀለስ የሆነ ጓደኛ ምናምን እንገናኝ አንድ ቦታ እንገናኝ ምናምን ብለን እናጋጭ ምናምን ብለን ቺርስ እያለን ልቆይ ልንጠጣ እንችላለን፣ እናመሽ ክለብ ልንወጣ እንችላለን። ይሄ ነገር ብዙ ጊዜ የምናደደው በእኛ በደካማ ልጆቿ የተነሳ እምነቴ ስትሰደብ እናደዳለሁ። ገባህ? እምነቴ ትክክል እንዳልሆነች ጠጡ እንደምትል፣ አመንዝሩ እንደምትል፣ ጨፍሩ እንደምትል ሲሆን ሁል ጊዜ እበሽቃለሁ። ምክንያቱም እኛ ልጆቿ ደካማ ባንሆን እንደገና ደግሞ ከውስጧ ያሉ አንዳንድ አስተማሪዎች ለሆዳቸው ባይኖሩ፣ ለቤት ባይኖሩ፣ ለመኪና ባይኖሩ፣ ሌላ ነገር ባያታልላቸው ሃይማኖቴ እኮ ሃይማኖት አልነበረችም ብዬ በሃይማኖቴ እናድዳለሁ። ምክንያቱም ሃይማኖቴ እንደዚህ አትለኝማ ስለማቅ። ስለዚህ ያን ነገር አንዳንድ ጊዜ ያናድደኛል። እኛ ኢየሱስን እንደማናቅ ኢየሱስ እንደዚህ ነው ኢየሱስ እንደዚህ ነው ብሎ አንድ ሌላ የፕሮቴስታንት ሰው ሊያስተምር በቃ ለኢየሱስ ኢየሱስን ግን ኢየሱስን የሚያቀዝብ ኢየሱስ ሲጠራ ይቃወማል። ሮያል አይቃወምም። ለምንድን ነው አብዛኛው የኦርቶዶክሳውያን አማኞች ታዲያ የሚቃወሙት? ኢየሱስ ስሙ ራሱ አሁን ቅድም እንዳልከው በኢየሱስ ስም እንኳን ተብሎ ሲባል ይቃወማሉ። ለምሳሌ አሁን እዚህ ጋር ላሳይ፣ አንድ ቪዲዮ ላሳይ። ትልቁ ላይ አድርገው እንደምነት እዚህ ጋር አንድ ቪዲዮ ላሳይ። የሚሰሩ የተማሩ ሰው ወደ ትልቁ ላይ አድርጉኝ። ሮያል የስቴን አሁን ይሄ ዲያቆን ነኝ የሚል ነው። ቄስ ነኝ ሲል ነበር፣ ግን ቄስ አይደለም ዲያቆን ሆኖ መገኘቱ ታይቷል። የትኛው ኦርቶዶክስ ነው? በኢየሱስ ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያችን ነው። ኢየሱስ ማለት የአምላኬ የፈጣሪ ስም ነው። ትርጉሙን እሱን ነገረኝ አላልኩም። እኔ ያልኩህ በኢየሱስ ስም አልከን። በኢየሱስ ስም አልከን። በኢየሱስ ስም ማለት ምን ማለት ነው የተባልከው? በአምላኬ ስም ማለት ነው። አንድ አምላክ አይደለም? እሺ፣ በኢየሱስ ስም ማለት በአምላኬ ስም ነው የሚለውን መጽሐፍ ቅዱስ ላይ ምን ላይ ያገኘው? አውጣና ሳየው። ኢየሱስ ማለት መድኃኒት የሆነ አምላክ ስለሆነ አንተ ምን ነው የምታወራው? በኢየሱስ ስም ማለት በአምላኬ ስም ማለት ነው ብለህ ያልክበት መጽሐፍ ቅዱስ ምን ላይ ክፍል አግኝተው? አምላኬ ስለሆነ እኔ የማመልከው እሱን ብቻ ስለሆነ። ሁለቱም ኦርቶዶክሶች ናቸው፣ ታውቃቸዋለህ ብዬ አስባለሁ። ፍቅረ ማርያም፣ የኛው ደግሞ ሰብህ ወለ እግዚአብሔር ብሎ ይላል። ሁለቱም ኦርቶዶክሳውያን ናቸው። የኦርቶዶክሳውያን ፔጅ ነው ስማው። ስለማመልከው አምላክ ስለሆነ አንዳንዴ ሳታውቀው የፕሮቴስታንቶች ጫና ላይ ተሳፍሮብሃል። በኢየሱስ ስም አልከ። ምን በኢየሱስ ስም ምን ተፈጠረ እዚህ ውስጥ? አንተም ኦርቶዶክስ እኔም ኦርቶዶክስ ነን አይደለ? ስለዚህ በኢየሱስ ስም አልከ። ምን ማለት ነው? በኢየሱስ ስም ስትባል መልስ የለህም። አይመለከተኝም። አንተ እኮ ነህ መልስ ያጣው። አምላክ አይደለም ለአንተ ለምን ላገኘው? አምላክ አይደለም ለአንተ አምላክ አይደለም አልኩህ። ስሙ በከንቱ ስትጠራ ዝም ብለህ በጣም ጥሩ። እኔ በከንቱ አልጠራውም። በይ እንዴ እንደ ጴንጤ እኮ አደረገህ። ብርጭቆ ሲሰመር በኢየሱስ አንተ ነህ የምታውቃቸው በኢየሱስ ስንት ናለ አንተ ነህ የምታውቃቸው። እነሱ የሚሉትን መተህ የምታቀነቅነው የትኛው ኦርቶዶክስ ነው? በኢየሱስ ስም አንዴ መረጃ የትኛው ኦርቶዶክስ ነው? በኢየሱስ ስም ሲል የሰማኸው መረጃ ጣ ስሙ ከስሞች ሁሉ በላይ እንደሆነ ከፍት ምን ትላለህ ሮያልዬ? ኦርቶዶክስ ቤት ነው እንግዲህ። ይሄ ኦርቶዶክሳውያን ናቸው። ይኸውልህ እነዚህን እኮ ነው ያልኩህ። አሁን እነዚህ ምን ትላቸዋል? ኢየሱስ ክርስቶስ እንዴት የትኛው ኦርቶዶክስ ነው በኢየሱስ ስም የሚለው? ምን አይነት እንስሳነት ነው? ምን አይነት ደደብነት ነው? እንዲህ አንተ ኢየሱስ ክርስቶስን በቅዳሴዋ ስለ ኢየሱስ
ወንጌል የምታነብነች የምንላት ቤተክርስቲያን እንዴት ስለ ኢየሱስ እንደዚህ ኦርቶዶክስ ይላል ምናምን ብሎ ሲል ይኸው ለእነዚህ እኮ ነገርኩህ። ትምህርትም የላቸውም ኖርማሊ ደግሞ አያውቁትም። በቃ አሁን እኮ በየቦታው እኮ ያሉ እንትኖች ሲሰብኩ ምናምን የምታያቸው እነዚህ አንዳንድ ወጣት እንትኖች በጣም እኮ በቃ ደስ የሚሉ በቃ ስለ ኢየሱስ ክርስቶስ ክብር ስለ ኢየሱስ ሁሉን ነገር ይነግራሉ። ዘርዝረው እኮ ያስረዱሃል። ኢየሱስ ማን ነው የሚለው እንዴ? ምንድን ነው ኢየሱስ ጌታ ነው ብትል ምንድን ነው ችግሩ እንዴ? ለጴንጤ ማን የሰጠው ይህን ነገር ነው? እኔም የምጠላው በቃ ይህን ነገር በጣም መታረም አለበት እንዴ። አንድ ነገር ስንጀምር ምናምን በአምላካችን በጌታችን በኢየሱስ ክርስቶስ ምናምን ብለን ምንድን ነው ችግሩ? እኔ ይህን ነገር በጣም 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 የማዝንበት ነገር ነው። ምክንያቱም እኛ በሰለጠነው ሀገር የምንኖር ሰዎች እናውቃለን እንዴ ጂሰስ ክራይስት ሲባል እንዴት እነሱ እንደሚናደዱ። እንደዛ እንሆነ እንደኛ ጭራሽ እንዴ ለምን መሆን የለበትም። እኔ ኢየሱስ ክርስቶስን በሙሉ አቅሟ በሙሉ ኃይሏ የምትደግፍ አምላኳ መሆኑን የምታምን እንትን ያለበትን ሮብለትን አርብለትን የተሰቀለበትን በጾም የምታስብ ከዓመት እስከ ዓመት በቅዳሴዋ ሁል ጊዜ ስለ ኢየሱስ ክርስቶስ ወንጌል የምትሰብክ እምነት እንዳለኝ ነው የማውቀው። ስለዚህ እኔ በነገራችን ላይ እነዚህ እንኳን ምን መሰለህ መጽሐፍ ቅዱስንም በደንብ አንብበው የማያውቁም አይደሉም። ዝም ብለው ብቻ በግዕዝ ወከም ወዛ ምናምን ይላል በቃ አወኩኝ ይላል። እንደዚህ አይነቶቹ ግን ሌሎቹ አሁን ለምሳሌ እንደዚህ ሲናገር አኬ ወይና አኬ ሌሎቹን ሲናገሩ እንደዚህ ብል ያመኝ ነበር። ለምን እውቀት ስላላቸው እነሱ እንደዚህ አይሉም። እነሱ ለምን አንብበዋል፣ እውቀት አላቸው። ለእኛ ለወጣቶች የሚሆን ትምህርት ይሰጡናል። እነዚህ ተዋቸው። እነዚህ ከቤተ ክርስቲያኒቱ የተወሰነች ነገር ቦጫጭቀው ትንሽ ሳንቲም ካገኙ በቃ ህይወታቸው የሚመሩት በዛ። እኔም በዛ መልኩ ነው የማየው። ይሄን እስቲ ስማው፣ ይሄን ስማው ሚዩት አድርገውና ይሄኛውን እሱ እንትላለን የምጠመቀው ስላመንኩኝ ብቻ አይደለም ወይ የምጠመቀው? ጥምቀት ለድዕነት ነው ብዬ ማመን አለብኝ አይደል? ማመን ብቻ ነው ከኔ የሚጠበቀው። ጥምቀት ለድዕነት ነው ብዬ ማመን ብቻ ነው የሚጠመቀው። ምን ለማድረግ? ለመጠመቅ ራሱ እምነት ብቻ ነው የሚያስፈልገኝ። ሌላ የምመነዝረው የማወጣው ከኔ የምሰጠው ነገር የለም። ሳምን ነው እምነት ብቻ ያንን ካመንኩኝ ብቻ እጄ እጠመቃለሁ። እቺን ብቻ መጥላት ለምን አስፈለገ ታዲያ? ከማመን ውጪ እኔ ለመጠመቅ የሚያስፈልገኝ ነገር ሌላ ተጨማሪ የሚያስፈልገኝ ነገር ምንድን ነው ብዬ እየጠየቅኩኝ እግዚአብሔር እናንተ ስትናገሩ ራሱ የሆነ ነገር አለ እንዴ ብዬ ራሴ ሚስ ያደረኩት ነገር ካለ ብዬ እየፈተሽኩ ነው። ምናልባት መምህር ካገኙት ሀሳቡን ብዙም በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ልብ በሉ። መምህር ኤፍሬም ምን አለ? የጉባኤ ቤት መምህር ናቸው። ምን አሉ? ጉባኤ ዘርግተው የሚያስተምሩ መምህር ናቸው። ልብ በሉ። መምህር ካገኙት ሀሳቡን ብዙም በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ኦኬ መምህሩ አሁን ጥሩ ነገር አመኑ። አንደኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ጌታ ነው ብላ አትልም። ይሄ በጣም አሁን እኔ ብናገር አይ አንተ ትተህ ስለወጣችን ቤተክርስቲያን ቀድሞ ዲያቆን ስለነበር ካሁን ትተህ ጴንጤ ስለሆንክ ጠልተሃት ነው ተብዬ ልባል እችላለሁ። መርጌታው ግን እዛ ነው ያሉት። ኢየሱስ ጌታ ነው ተብሎ በቤተክርስቲያኒቱ ውስጥ አይሰበክም። ይኸው ያሉት የጉባኤ ቤት መምህር ናቸው። አይ ቲንክ የአዲስ ኪዳንና የምናም ነገር የብሉይ ኪዳን የአዲስ ኪዳን መምህር ይመስሉኛል፣ የመጽሐፍት መምህር ይመስሉኛል።
ሌላም ሊኖራቸው ይችላል። እንግዲህ ልብ በሉ። ኢየሱስ ጌታ ነው ብለህ ካልክ ቤቱ ብፁዕ አቡነ ገብርኤል እንዳሉት ገፊ ነው፣ ትገፋለህ። ኢየሱስ ያድናል፣ ኢየሱስ የዓለም ቤዛ ነው ተብሎ ሌሎቹን ሸፍነህ እሱ ላይ ብቻ ታርጌት አድርገህ የምትሰብክ ከሆነ እመኑኝ አልኳቸው ወንድሞች እናቶች፣ አትሰነብቱም። ጀርባው ይጠና። ማን ይሄ ሰው? ከየት ነው የመጣው? ምንድን ነው ዓላማው? ከበስተጀርባው እነማን ናቸው የተሰለፉት? ምን ሰንቆ ነው? ምን ሸሽጎ ነው ነው የሚባለው። እና ያሉትን ሰሙት። አንደኛ ኢየሱስ ጌታ ነው አንልም፣ አንደኛ ኢየሱስ ጌታ ነው አንልም አሉ። አንድ መታመን። ሁለተኛ ኢየሱስ ጌታ ነው ብለው የሚሉትንም ደግሞ እንቃወማቸዋለን አሉ። ሁለት አለማለታቸው ሳያንስ የምንለውን እኛንም ይቃወሙናል፣ ይሰርቡናል የወንጌላውያን አማኞችን። ከዛስ እውነታቸውን እኮ ነው አሉ። ደግሞ ማ ጴንጤዎቹ አላሉም እንጂ እኮ እውነታቸውን ነው አሉ። ምክንያቱም ኢየሱስ ጌታ ነው ብሎ የሚለውን የጌታን አምላክነትና ጌትነት ሳያፍር በባስ ስቴሽን፣ በመጠጥ ቤት፣ በሚበላበት ቤት፣ በሚጠጣበት ቤት፣ በመዝናኛ ስፍራዎች፣ በሐዘን ቦታ፣ በገበያ ላይ እንደዚህ አይነት አሁን እንደተባለው ሽልማቶች በሚሰጡበት በእንደዚህ ትልልቅ መድረኮች፣ በሲኒማ ቤት፣ በስቴዲየም ውስጥ፣ የትኛውን ቦታ በበጋ በክረምት፣ በቀን በማታ፣ በስፍራዎች ሁሉ ጌትነቱን እዚህ ፕላኔት ላይ አድምቀው በመናገር የማያፍሩ በመናገር አንገት የማይደፋ አንድ ህዝብ አለ። እግዚአብሔር ከዓለም ርኩሰት ያዳነው ጴንጤ የሚባል ህዝብ ማለት ነው። የትኛውን ቦታ ላይ ስለ ኢየሱስ አናፍርም። ይሄ የተካፈሉ መንፈስ ነው። ይሄ የጠጣነው መንፈስ ነው። ከጌታ የተቀበልነው መንፈስ ነው። እሳቸው ግን ያሉትን ስሙ። እየፈተሽኩ ነው። ምናልባት መምህር ካገኙት ሀሳቡን ብዙ በደንብ አድርጎ ገልጾታል። ትንሽ የማይጠቅም ሰው የማይጠቅም ግሩፕ የዓለም ብርሃን ብሎ ሲጠራበት ስለሰማን ማለት ነው። ሌላም በጣም ብዙ መጥቀስ እችላለሁ። ኢየሱስ ጌታ ነው አንልም እኮ እኛ በየመድረኩ። ለምንድን ነው ማንለው? ኢየሱስ ጌታ ነው አትበል ብለን እንዲሁም እንቃወማቸዋለን። ኢየሱስ እኮ ግን ጌታ ነው፣ የምራቸውን ነው። ለምንድን ነው የምንቃወማቸው? ራይት የጉባኤ ቤት መምህሩ መርጌታው የኔታ ተብለው የሚጠሩት የብሉይም የአዲስም መምህር ይመስሉኛል። ግምቴን ዝም ብዬ ነው የተናገርኩትኝ። ብሳሳት ይቅርታ አድርጉልኝ። ግን ምን አሉ? በመድረኮቻችን እኮ ኢየሱስ ጌታ ነው እኮ አንልም። በመድረኮቻቸው ካልተባለ የትኛውን ቦታ ላይ ኢየሱስ ጌታ ነው ብሎ አይባልም በኦርቶዶክስ። ግን የሚሉትንም ሰዎች እኮ ደግሞ እንቃወማቸዋለን። ግን እኮ እውነታቸውን ነው፣ ኢየሱስ ጌታ ነው አሉ እኮ። ይህንስ እንዴት ታያለህ ሮያልዬ? ነገር ያነሳዋልና ግን ያልኩት ነገር ነው እኮ ኤርሚያስ። ለመሰለ እኛ ጌታን እንደማናቅ ለምን እኮ ይሆናል? ካወቃችሁት ሮያልዬ መርጌታ እንደሚሉት አንተም እንዳልከው ለምንድን ነው ኢየሱስ ጌታ ነው ተብሎ በየመድረኮቻችሁ የማይሰበከው የማይነገረው? አንድ ባይነገር እንኳን ኢየሱስ ጌታ ነው ተብሎ የሚባል ህዝብ ለምን የሚል ህዝብ ለምንድነው ከኢትዮጵያ ኦርቶዶክስ ቤተክርስቲያን እየተገፋ የሚወጣው? በነገራችን ላይ አሁን እኮ ተቀይሯል ቫይቡ። ድሮ ለምሳሌ እነዚህ ትልልቆች ምናምኖች እነዚህ ግዕዝ ምናምን በብዛት ግዕዝ ነው የሚናገሩት ምናምን። አሁን ግን ወጣቱን እንዲገባው አድርገው ወጣቶች አስተማሪዎች ብዙ አሉ፣ ስለ ኢየሱስ ክርስቶስ በደንብ የሚሰብኩ ገብቶሃል። ስለዚህ ኢየሱስ ክርስቶስ ለምን እስከ ዛሬ ድረስ በመድረኮቿ ላይ ታዲያ ኢየሱስ ጌታ ነው ብላ ኦርቶዶክስ ማሰብከው ተሰብካለች። ግን ብዙዎቹ አንልም አሉ አናልም። እሳቸው አሁን ከኔም ካንተም ይልቅ ለቤተክርስቲያኒቱ የጉባኤ ቤት መምህር ናቸው። መምህር ማለት ተማሪዎችን ቆሎ ተማሪዎችን ሰብስበው አስተምረው ቅዳሴም ዜማ የሚሆን ቅኔ የሚሆን አቋቋም መጽሐፍ ትርጓሜ የሚሆን አስተምረው የኢትዮጵያ ኦርቶዶክስ ክርስቲያን አገልጋዮችን የሚያፈሩ ናቸው ማለት ነው። አሁን አየህ ትልልቆቹ ሁሉ እኮ ጭምር እየተናገሩ ነው። ኢየሱስ ጌታ ነው አንልም በየመድረኮቻችን እኮ አሉ። ይሄ እኮ እውነት እኮ ኖሮ ያል ቼክ አድርግ እስኪ ሂድና አሁን እንደው የመመለሻ ጊዜ ከሆነ ቼክ አድርግ። በእውነት አይባልም እኮ አይሉም። ይኸውልህ በነገራችን ላይ ኢቨን አሁን ለምሳሌ እፎይ ምናምን እነዚህ ከሙስሊሞች ጋር እንትን ይላል እና ኢየሱስ ጌታ እንደሆነ እስቲ አሳዩ ምናምን ይላሉ ሙስሊሞቹ ማለት ነው። እና እሱ ጠቅሶ ምናምን ነው የሚያስረዳቸው። እና ኢየሱስ ጌታ አምላክ እንደሆነ ኢቨን አምላክ እንደሆነ ጌታ እንደሆነ እኔ ለምሳሌ ራሱ አሁን ለምሳሌ
ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ምናምን 19 ላይ ያለው ራሱ ብዙ ጊዜ ጴንጤዎች እንትን ነው ሙስሊሞች ጋር ማነሳው ነገር አምላክ አይደለም በሚሉ ሰዓት ማለት ነው። እና ኖርማሊ እፎይ ሲያስተምር ይዤ ነው ማለት ነው። እና የኢየሱስ ጌታ መሆኑን አንተ እንግዲህ ከአንተ አላውቅም። አንተ ቅዳሴው ምናምን የምታውቅ ይመስለኛል። በቅዳሴ ላይ ራሱ ስለ ኢየሱስ ጌትነት አይደል እንዲህ የሚሰበከው? አዎ፣ ግን በየመድረኮቻችን እኮ አሉ እንጂ እኮ እንዴት እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ብላት። አዎ አነጋገራችን ምናምን ይሆን እንዳው ለምሳሌ ክርስቶስ ኢየሱስ አምላካችን መድኃኒታችን ኢየሱስ ክርስቶስ ምናምን ስለምንል ሌላው ደግሞ ኢየሱስን በነጠላ ጌታ ኢየሱስ ምናምን ስለሚል ይሆን ኢየሱስ ጌታ ነው ምናምን። እኛ ግን ጌታችን ግን እሺ እሱ እንደ ቅዳሴ በለ ህዝቡ ለምንድን ነው ህዝቡ ለምንድን ነው ቅድም አንተ ያልከው አንተና መምህር ኤፍሬም እኮ ያሉት ተመሳሳይ ስለሆነ ነው። ቅድም አንተ እንደውም ትንሽ በስጨት አልክ። ምን አልክ? ጥሩ ነው ይሄ ብስጭት። ምን አልክ? ልጄ ኢየሱስ ጌታ ነው ብላ ትላለች። እኛ ጋር ግን እኮ ለምንድን ነው ኢየሱስ ጌታ ነው ተብሎ ለጴንጤ ሰጠን እኛ እንደ ባይተዋር የምንሆነው? እሱ እኮ ጌታችን ነው ነው ያልከው። ይሄ ጥሩ ብስጭት ነው ማለት ጥሩ ማለት በኢየሱስ ስም ለምሳሌ በኢየሱስ ስም ምናምን ስትል ለጴንጤ ማን ነው ለጴንጤ የሰጠው? በእናት ይሄ ነገር በጣም እጣላለሁ አልኩ። አዎ በኢየሱስ ስም የሚለው ጴንጤ ብቻ ነው እንዴ? ባልማ ይሄው እኮ አሁን ቀደም ሁለት ቪዲዮ አሳየው። አንደኛ መርጌታ እዚህ ምን አሉ? መርጌታ እዚህ ምን አሉ? ኢየሱስ ጌታ ነው ብለን አንልም አሉ። እነ ፍቅረ ማርያም ደግሞ በኢየሱስ ስም ብሎ ማለት እንደ ጴንጤ ያደረገ ብለው አሉ። በላሊበላ አካባቢ ላይ ያለ ሰው ነው። አይ ቲንክ ላስታና ላሊበላ አካባቢ ማለት ነው። ይሄ ማለት ነው። የትኛው ኦርቶዶክስ ወይም ደግሞ የትኛው መምህር እንደ ጴንጤ እኮ አደረገ ብርጭቆ ሲሰማ በኢየሱስ አንተ ነው የምታውቃቸው። ይሄኛው ስውሩ እሳተ ገሞራ የሚባለው ፍቅረ ማርያም ይሄ ማለት ነው። ስሙን ቀይሮ ነው ይሄ ማለት ነው። ይሄ ላሊበላ ምናምን አካባቢ ያለው አዎ ላሊበላ አካባቢ ያለው። ኧረ በእናትህ ተው። ይሄ ድል ማይም ነው። አንድ ጊዜ ሰምቼዋለሁ። እንዲህ ምንም አያውቅም። ቄስ ነኝ እያለ ሲል ነበር። ጥበቃ ይመስለኛል ቤተክርስቲያን ዲያቆን ድቁና ምናምን ነገር አለ ይመስለኛል። ኧረ ምንም አያውቅም። ይኸው ግን የሚለው ስማ የትኛው ኦርቶዶክስ ነው በኢየሱስ ሁላችሁም ክርስቲያኖች ኮሜንት ላይ እየገባችሁ ኢየሱስ ጌታ ነው ትላላችሁ። ኢየሱስ ማንነታችን ነው። ኢየሱስ መታወቂያችን ነው። ኢየሱስ ማለት የአምላክ የፈጣሪ ስም ነው። ገብቶሃል? እነዚህ ምናምኖች እነዚህ ምንም እውቀት የሌላቸው ናቸው እንጂ ቤተክርስቲያናችን አሁንም ቢሆን ነግሬሃለሁ ከዚህ በፊት ኢየሱስ ክርስቶስን ከምንም በላይ ለዘመናት ጠብቃ ለስንት ሺህ ዓመታት ይዛ የኖረች በክብር ኢየሱስን የምጠራ ስንጠራው እንኳን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው ብለን የምንለው። እኔ እንግዲህ አየህ እውቀቱ ብዙም የሌለኝ እንኳን የዚህን ያክል አውቀዋለሁ ስለ ኢየሱስ ቤተክርስቲያን። አንድ ልጨምርልህ። ቆይ መጋቢ አዲስ የሚባሉት አይነ ስውሩን ታውቃቸዋለህ? መጋቢ አዲስ አለማየሁን እሳቸው ምን እንዳሉ ታውቃለህ? እየተሸማቀቅን ነው። ብርኬ እንዴት ነበር ያሉት? ኢየሱስን እንዴት ነበር ያሉት? ዳጌ ካላችሁ እስቲ ሶል ሰምታችሁታል? እየተሳቀቅን ነው የምንሰብከው አሉ ኢየሱስን። ሮያል መጋቢ አዲስ ማለት ነው ይሄንን ያሉት። እየተሳቀቅን ነው የምንሰብከው። ባለፈው አይነ ስውሩ ናቸው። አይነ ስውሩ ማለት ነው። ሰምታችኋል? ይሄን ቃል አልሰማሁትም። እየተሳቀቅን ቆይ መጋቢ አዲስ እንድካገኘት እስኪ ማነው ቪዲዮ ያለው ሰው ካለ በውስጥ ይላክልኝ። መጋቢ አዲስ መጋቢ አዲስ እሸቱ አለማየሁ ማለት ነው። በነገራችን ላይ እኔ አሁንም ቢሆን ማልቀበለውን አልቀበልም ነው የምለው። ኢየሱስ ክርስቶስ
መድረክ ላይ ሲነገር ኦርቶዶክስ ቅር ይላታል። ቆይ ይኸውልህ፣ ቆይ በየመንገዱ ላይ መጋቢ እንትና ይመጣል፣ መምህር እንትና ይመጣል እየተባለ ወረቀት ካገኛችሁ እየቀደዳችሁ ብትጥሩ ዋጋ ታገኙበታላችሁ። አትቀበሉ። ይሄን ነውር ነው። እሸቱ መጣ ቀረ የራሱ ጉዳይ ነው። አየለ መጣ ቀረ የራሱ ጉዳይ ነው። ይሄኛው ላይ አይደለም። ቆይ እየተሳቀቅን ብላለች። ይሄኛው ላይ አይደለም። ዳውንሎድ አድርጌው ነበረ፣ ግን ጋር ካገኘሁት ለምሳሌ እዚህ ጴንጤዎችን ግን ላይ በሚጠሩን ምናምን መሰለኝ እኮ ብለው ያሉት ይመስለኛል። አይደለ እሱ አይደለም። ጌታን ተቀበል ምናምን እያሉ ምናምን በሚሉት ኖ አይደለም። ኖ ራሳቸው እየተሳቀቅን ነው የምንሰብከው ነው ያሉት። በማርያም ይዣቸዋለሁ እንደ ማርያምን የምትወድ ቆይ እየተሳቀቅን እሱም ቪዲዮ ያለው ሰው ካለ በውስጥ የሚሰጥ ሽንኩርት መክተፊያ ነው። ለምንድን ነው የሚሳቀቁት? አልገባኝ። አይዶን ነው ያው እንግዲህ አይዶን ነው ብያለሁ። በእርግጥ እኔ አውቃለሁ። ቤተክርስቲያኒት ውስጥ ኢየሱስ ክርስቶስን መስበክ ዋጋ ያስከፍላል። እውነቱን ስነግርህ ማለት ነው። ከጥላቻ ተነስቼ አይደለም። አሁን ቅድም ያልኩህ ነገር ነው ኤርምያስ። ለምሳሌ አሁን እኔ እዚህ መጥቼ እነጋገራለሁ አይደል? አሁን እናንተ ጋር አሁን እኔ የምነጋገረው እንደዚህ ነፃ ሰው ስለሆንኩ ነው። ውድድር በጣም ይገርመኛል። እና አሁን ለምሳሌ አሁን ኦርቶዶክሳዊ ሆኖ እዚህ ገዝተን እንትን እዚህ የሚከታተል 500 ሰው ኦርቶዶክሳዊ ይኖራል መቼ እና ምንድነው እዚህ ገብቶ ግን አሁን ምን ያነጋግረዋል ምናምን የሚል ሰው ይኖራል። ግን ምንም ችግር የለብኝም። እኔ መጠየቅ እጠይቃለሁ። መልስ የምፈልገው መልስ ሳገኝ ጸሎት የሚለው አሁን ምንድነው እነዚህ የሚያስተምሩት ሰዎች ኢየሱስ ክርስቶስ ኢየሱስ ምናምን ሲሉ አሁን ለምሳሌ እነዚህ ምንም እውቀት የሌላቸው ጴንጤዎች በኢየሱስም ኢየሱስ ምናምን ስለሚሉ በዛ መልኩ እያዩት ስልጣኔ ያለመኖር ይሆናል እንጂ ኢየሱስን ስጠራ የምትውል ቤተክርስቲያን ነች። ኢየሱስን ከቅዳሴዋ ጀምሮ ኢቭን ከምንበላው ምግብ ጀምሮ ሮብና አርብን ኢየሱስን የምታስብ ነች። ዝም ብለህ እኮ አይደለም። ሮብና አርብ በምክንያት አይደል የምትጾመው ቤተክርስቲያን ነው። ዓመት እስከ ዓመት ይኸው ለስንት ሺህ ዘመናት ይሄ እኮ ኢየሱስን በማሰብ ነው። ኢየሱስን ስታስበው ነው የምትኖረው ሁሌ ጊዜም ቢሆን። ከኢየሱስ ውጭ ማን አላት ቤተክርስቲያን ነው። ስለዚህ አይመስልም። እነዚህ ደግሞ ይሄን ደግሞ ያመጡት ምንድነው? እውቀት የሌላቸው የቤተክርስቲያን ሰዎች ናቸው። ለምሳሌ እንደ ቤተክርስቲያን ውስጥ ገብተህ ምናምን በኢየሱስ ጌታ ነው ወይ በኢየሱስ ስም ብትል እንዴ ጴንጤውን ብሎ ቢልህ ያ ሰውዬ እውቀት ስለሌለው ነው እንጂ ኦርቶዶክስ እውቀት ሳይኖራት ቀርቶ አይደለም ነው የኔ አባባል። ፖርት ቢያወጣና ያወጣ ቢባል ፈርስትኔም ላስትን የሚባል አለ አይደል? ማን ነው የሚለው? አቤት ፕሮፓጋንዳ ውስጥ አልገባ። እናንተን አይፈለጉትን ማለት ይችላሉ። ስለ ጌታ ስም ነበር የተናገሩት። ግን ምናሉ በእውነት ቪዲዮውን ራሱ ሰምቼዋለሁ። አሁን እዚህ ጋር ለማሳየት ከዚህ ውስጥ ፈልጌ ማግኘት አልቻልኩም። እና ምናሉ እየተሳቀቅን ነው የምንሰብከው አሉ። ቃል በቃል እየተሳቀቅን ነው የምንሰብከው አሉ። ብፁዕ አቡነ ማርቆስም ተነሱና ወንጌል ስበኩ አትፍሩ አሉ። ቤቱ የሚያስፈራ ነው እንዴ? አትፍሩ ይባላል እንዴ? የኦርቶዶክስ ሊቃውንት በቤተክርስቲያኒት ውስጥ ወንጌል ለመስበክ አትፍሩ ተብለው ይባላሉ። ማንን ነው የሚፈሩት? እስላምን ነው የሚፈሩት? አይደለም። በመፍራት እኮ ደረጃ አይደለም። የምንደባበቀው ነገር አይደለም እኮ በሙሉ በፕሮቴስታንቱም አልከው፣ በሙስሊሙም አልከው፣ በኦርቶዶክሱም በሙሉ ጥቅም ገብቷል። በቃ አትፍሩ ማለታቸው ለምንድን ነው? የኦርቶዶክስ አይሰብኩም እነሱ ለምን እንደማይሰብኩት ለምሳሌ አንድ ነገር ልንገርህ። አሁን ምሳሌ ከሌ ጳጳስ ነው ትለዋለህ፣ ከሌ ቄስ ነው ትለዋለህ፣ ከሌ ሼኪ ነው ትለዋለህ፣ ምናምን ፓስተር ነው ትለዋለህ። ግን ጥቅሙ ነው የሚያሳድደው። ስለ እግዚአብሔር ደንታ ያለው የለም። ለምን እንደማይሰብኩት ነው ጥቅማቸውን። እሺ የጥቅሙ ነገር እንዳለው ነው። ለምን እንደማይሰብኩት ለምን በስብከተ ወንጌሉ ኃላፊ በብፁዕ አቡነ ማርቆስ አትፍሩ ብለዋሉ? ለምን እኔ አሁን ሮያል አንተ ኦርቶዶክስ እምነት ተከታይ ሆነህ ስለ አምላክ ስለ ኢየሱስ ክርስቶስ እኮ
ቆጭቶህ እንዴት ነው ለጴንጤዎች ሰተን እኛ ስሙ የማይጠራው? ልጅ አሁን በኢየሱስም ብላ ትላለች ደስ ነው የሚለኝ አልክ። ለምንድነው ደስ የሚልህ? የጴንጤዎችን አምላክ ስለጠራች አይደለም። ልክ ነው፣ የጴንጤዎች አምላክ ነው። የጴንጤዎች አምላክ ብቻን ግን አይደለም። የኦርቶዶክስም አምላክ ነው። ላመኑበት ሁሉ አምላካቸው ነው። ባያምኑበትም የምድር ዳርቻዎች ሁሉ አምላክ ነው። ለእስላሙም ለዋቴቨር ማንም ይሁን ማንም። ስለዚህ እና አሁን አንተን ታዲያ አትፍራ፣ ሮያል አትፍራ፣ የኢየሱስን ጌትነት ለመናገር አትፍራ ብዬ በኦርቶዶክስ ውስጥ ለመናገር አትፍራ ብዬ ካልኩህ ምን አለ ማለት ነው? ቤቱ የሚያስፈራ ቤት ነው ማለት ነው። አይደለም። ይኸውልህ የንቃተ ህሊና ለውጥ የለም። ወራሚ ምን እንደው ታውቃለህ? አሁን ለምሳሌ አንድ ነገር ልንገር። እኔ ኦርቶዶክስ ነኝ፣ ገባሁ እዚህ። እኔ አብዛኛውን የፖለቲካ ቤቶች ምናምን፣ እንደገና ደግሞ አንዳንድ እነዚህ ሙዚቃ ነክ ነገሮች ቤቶች ውስጥ ነው ምናምን በብዛት ቲክታክ ላይ የምገባው ምናምን። እዚህ ግን ገብቼ ኦርቶዶክስ ሁኜ እንደዚህ አንተ ጋር በምነጋገር ሰዓት ለአንተ ጥሩ አመለካከት የሌላቸው አንተ ጋር ኦርቶዶክስ ነው ፕሮቴስታንትን የሚጠሉ አንዳንድ ሰዎች ግን እኔን አሁን ምን አባቱ ገብቶ የሚሰራው ምን ያደርጋል? እዛ ትምህርት ካለው ጥያቄ ካለው መጥቶ አይጠይቅም እንዴ? እነ ዘማርያምን እነ ፈለገን እነ ምናምን አይጠይቅም እንዴ? ምናምን ነው የሚሉኝ። ይሄ ገባ አለማወቅ ነው። እኔ አንተ ጋር ብገባ እዛ ጋር ገብቼ በጠይቅ ያኛው ጋር ብሄድ እውቀት ነው ማገኘው። ምንድን ነው ጉዳቱ? አንተ የምትሰጠኝ ነገር ሁሉ እኔ ተቀብዬ አልሸከመውም እኮ። የሚችለውን ይዘዋለሁ፣ ማልችለውን እጥለዋለሁ። ስለዚህ ይሄ ነገር አለ አይምሯቸው ላይ። በቃ ብዙዎቹ ጊዜያቸውን የሚያሳልፉት በጥቅማ ጥቅም ስለሆነ ስለማያነቡ ስብከትም አሁን ሲሰብኩ ለምሳሌ አሁን በስብከታቸው ማለት ኢየሱስ ጌታ ነው ቢሉ ልክ ጴንጤ ሆንክ እንዴ ጴንጤ ሆኗል መሰለኝ ምናምን የሚባሉ የሚመስላቸው አሉ። ይሄ ካለመሰልጠን ነው። አሁን ግን ወጣቱ ብዙዎቹ ይህን ነገር እየቀየሩት ነው። ብዙዎቹ እየተቀየረ ነው። ብዙዎቹ ስለ ኢየሱስ ክርስቶስ በደንብ ይሰብካሉ። ገባ? በፊትም እኮ በግዕዝ የሚናገሩት ኢየሱስ የሚባለው በግዕዝ ያለውን ነገር ነው። አሁን ወጣቶች እኮ ያን ነገር ተርጉሞ እየተናገሩት ያሉ። ስለዚህ ካለመሰልጠን ለምሳሌ አሁን ወጣቶቹ ብለህ ማን ሲጥራልኝ ከወጣቶች አሁን ሰባኪያ አሁን አይቻልም። አውደ ምሕረት ላይ ቆመው የሚሰብኩ እኔ እንጃ ብዙዎቹን የሆነ በዩቲዩብ ነው ምንድነው ታዋቂ ተብለው የሚባል ዩቲዩብ ላይማ ማንም ተነስቶ ሁሉም ለዩቲዩብ ግብአት ብሎ ቤት ውስጥ ሆኖ ሪካርድ አድርጎ ግሪን ስክሪን ሰቅሎ ወይ ደግሞ ከበስተኋላ ነጠላ ለብሰው ኧረ ምናምን ስብከት ሲሰብኩ ያየኋቸዋል እኮ ነጠላ ለብሰው የትኛውም ቦታ ላይ ኦርቶዶክሳውያን እኮ ሰባኪያን ዝም ብሎ ሌጣ ልብስ ለብሰው አይሰብኩም። ግን ዩቲዩብ ላይ ብታይ ወይ ተቀምጠው ወይ አውደ ምሕረት ላይ ቆመው ቢሰብኩም እንኳን ጥቂቶች ናቸው። ግን እኔ በአውደ ምሕረቷ ላይ አሁን እያንዳንዱ እኮ አሁን እኮ እንዳልከው ነው። አንደኛ በኢየሱስ ስም ብሎ ማለት የሚያሳፍረው ነው የሚያሸማቅቅ ሆኖ በእናንተው ቤት እንደማይባል አንተም ተናገርክ። እነ ፍቅረ ማርያምንም አሳየን። እንደገናም ደግሞ ኢየሱስን ብሎ መስበክ ምንድነው እንደሚያሰጋ ስጋት እንደሆነ ተሳቀን ነው የምንሰብከው አሉ መጋቢ አዲስ ማለት ነው። ከዛ መምህር ኤፍሬም ደግሞ ምንድን ነው ያሉት? እሳቸው ደግሞ እንዴ ኢየሱስ ጌታ ነው እኮ አንልም በየመድረኮቻችን ጭራሽ የሚሉትንም ሰዎች እንቃወማቸዋለን። ግን እኮ እውነታቸውን ነው ኢየሱስ ጌታ ነው አሉ። እና ምን አለፋ ኦርቶዶክስ ቤት ብቻ አይደለም፣ እስላም ቤት ብቻ አይደለም፣ ዓለም በዓለም ያለ ማለት ነው በዚህ ፕላኔት ላይ ያለ በጌትነቱ ጥላ ስር አምነው የዳኑና በክንፎቹ ጥላ ስር የተሸሸጉ እንደኔ አይነት ወንድሞችና እህቶች በእግዚአብሔር ልጅ ስም የማያፍሩ ስሙ ሲጠራ እንደ ሰባ አንበሳ የሚፈነጩ ደስ የሚላቸው ማለት ነው። ውስጣችንም ውጫችንም ሐሴት ያደርጋል። ፊታችን ሁሉ ጥርስ ነው የሚሆነው። እኔ አልችልም። የጌታዬ ስም ሲጠራ በጣም ነው ደስ የሚለኝ። ጴንጤው ወገኔ አይችልም። በጣም ነው ደስ የሚለን። በቃ የሚሰራውን አሳጣው ብለው እንደሚሉ በደስታ እንፍለቀለቃለን። ከውስጣችን ልንደብቀው ማንችል ከግብዝነት የወጣ ፍቅር አለ። ከራሱ ነው ይሄን ፍቅር የተማርነው። ስለዚህ የትኛውም ቦታ ላይ ክብራችን ነው። የትኛውም ቦታ ላይ ኢየሱስ ተብሎ ሲባል ጴንጤ ሁሉ ዞር ይላል። ስሙን ወደ ጠራው ሰውዬ ዞር ይላል። ሊረግመውና ሊሰድበው ድንጋይ ሊወረውርበት ሳይሆን
ቀጥሎ ኢየሱስ ብሎ ካለ በኋላ ጌታ ነው ብሎ ካለ አሜን ብሎ ለማለት ማለት ነው። እስላም ነው ሰውየው፣ ቡድሃ ነው ሰውየው፣ ሃይማኖት አለው ሰውየው፣ ሃይማኖት የለውም ሰውየው፣ አክራሪ ነው ሰውየው፣ አማራ ነው ሰውየው፣ ኦሮሞ ነው ሰውየው ብለን በብሔር በቋንቋ በሃይማኖት አይደለም የምናየው። ሰውየው አምኖበትም ይሁን ሳያምንበትም ይሁን ኢየሱስ ጌታ ነው ብሎ ካለ የእያንዳንዳችን ጴንጤ አንገታችን ይዞራል ወደዛ ሰውዬ ጋር ልናየው ብቻ ሳይሆን በቃ አንድ የምንወደው እኛ ቤት ውድ የሆነ እኛ ህይወት ውስጥ ውድ የሆነ ግን በነገራችን ላይ በምንም በማንም የማንደራደርበትን ስም ስለጠራ ልንረግመው ሳይሆን ልንባርከው እግዚአብሔር አምላክ ይባርክ ብለን ልንለው ለተናገረው ለጠራው ስም ምላሽ ለመስጠት ጌታዬ ነው አዳኜ ነው እሱማ ከአመድ ከትቢያ ያነሳኝ ነው ብለን ለማለት ፊታችን ወደዛ እናዞርና አሜን እንለዋለን። እግዚአብሔር አምላክ ይባርክ ብለን ባርከን ሆኖ የምንሄደው ለምን የምናፍርበት አይደለም። ዝርግፍ ጌጣችን ነው። የዘላለም ሽልማታችን ነው። ከአብ ዘንድ ለዘላለም የተሰጠ ስጦታችን ነው። ነፍሱን እስከ መስጠት ድረስ በመስቀል ላይ የወደደን ጌታ ስለሆነ እኛ ቤት መጨቃጨቂያ አይደለም። እኛ ቤት ብዬ ስል በጴንጤው ቤት መጨቃጨቂያ አይደለም። በግልም ደረጃና ከወንድሞቼ ጋር መጨቃጨቂያ መነታረኪያ አይደለም። ሁላችንን እዚህ የሰበሰበን የከተመን በመንግስት ውስጥ ይሄ ቅዱስ ስም ነው። ሁላችንን ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ለአባቱ ካህናትና መንግስት እንድንሆን በፈሰሰው በቅዱስ ደሙ የተቤዠን ከርኩሰታችን ከኃጢአታችን ያጠበን የዘላለምን ርስት ተካፋይ እንድንሆን ወደ ራሱ ወደ ፍቅሩ ልጅ መንግስት ያፈለሰን የዳንበት ቅዱስ ኃያል ገናና የሆነ ስም ነው ኢየሱስ። በማንም ላይ ፊታችን አይጠቁርም። አቋረጥኩ። በኦርቶዶክስ ቤት እንደዚህ ይጠላል። ኦርቶዶክስ ቤት ኢየሱስ ክርስቶስ ማለት ሊያስነቅፍ ይችላል የሚል አንዳንድ እውቀት የሌላቸው እንደዚህ ቅድም እንዳሰማኝ አይነት ሊሆን ይችላል እንጂ አሁን ለምሳሌ እኔ ማረሰው የዛሬ ስንት ዓመት ነው ረስቼዋለሁ፣ 10 ምናምን ዓመት 20 ዓመት ሊሆን ይችላል። አንድ ጓደኛዬ ነበር አብረን ዓለም ላይ በጣም ብዙ ነገር መናሳልፍ እና ኤፍሬም ይባላል ጓደኛዬ። አሁን እየሰማኝ ከሆነ ራሱ ደስ ይለኛል ቢሰማኝ። ጴንጤ ሆነ እና ጴንጤ ሆኖ አንተ እኛም በስብከት ገደለን በቃ ቁጭ ብሎ ምናምን ኢየሱስ ጌታ ነው ምናምን እንደዚህ ምናምን አረ እንደዚህ ምናምን እንደዚህ ነው የመዳን ቀን ዛሬ ነው ንስሐ ገቡ ምናምን ይለናል። እና ከዛ እንደዚህ በለመደው በእኛ ማረሰው በኒን መስጊድ የሚባለውን ታውቀው ከሆነ ወደ ሶማሌ ተራ ማለት ነው። አሁን በኒን መስጊድ ኢየሱስ ጌታ ነው እያለ ገባ። ኢየሱስ ጌታ ነው እያለ ገባ። ከዛ አንተ የሰው ልጅ ካልሲውን ሊያወልቅ ሲቀጠቀጥ ካልሲውን ሊወለቀው እሱን ነው ያዩት። ካልሲውን አውልቀው ቀጠቀጡት። ካልሲውን አውልቀው ቀጥቀጥ አድርገውት መጣ እና የዛን ጊዜ አረሰውም። ለምን ይመስላል? ለምን ይመስላል የቀጠቀጡት? ኢየሱስ ስሙ ስለማይወዱት እኮ ነው። ኢየሱስን ስለሚጠሉት ነው እንደዚህ ያደረጉት ነው የምልህ። ስለዚህ እኔ አሁን ያነሳው ላይ መሰለህ እኛ ሙስሊሞቹ ናቸው። ለምንድን ነው ታዲያ ኦርቶዶክስ ቤተክርስቲያን ውስጥ እኮ ከዚሁ እኮ ያልተናነሰ ስሙን ስለጠሩት አይደል እንዴ እነ ትዝታውን እነ በጋሻውን ቅጥቅጥ ያደርጓቸው ደማቸውን ያፈሰሱት? አይ እሱን አላውቅም። አሁን እኔ መረጃ አለኝ። እኔ መረጃ ተዜም ሲናገር ነበር። እኔ ራሱ አዲስ አበባ በነበርኩበት ሰዓት ላይ ተክለ ሃይማኖት የተነሳውን ረብሻ አውቃለሁ። ቅድስተ ማርያም ቤተክርስቲያን የተነሳውን ረብሻ አውቃለሁ። ትዝታውን ግንባሩን ብለውት ነው ደሙን አፍስሰውታል እኮ ሊገሏቸው ሲሉ ነው ያመለጡት። በሰዎች ያስመለጧቸው ወጠብሻ የሰንበት ተማሪ ቀጥረው ማለት ነው። በባለፈውም እኔና ሜሎስ ትዜ የገባን ጊዜ ላይ ድጋሚ ሲናገር ነበር እና ምን አለ እንደውም መዝሙሩን ያኔ ይኸው እንደዚህ ብሎ ዘመረ። ያኔ ልብ በል ሮያልዬ እንደዚህ ብሎ ዘመረ። ይሄ መዝሙር ያኔ ነው ያወጣው። ይኸው ይሄ ኢየሱስ ነው ልብ በል። ይሄንን ተቀጥቅጠው ደሙ ፈሶ እዛው የኦርቶዶክስ ቤተክርስቲያን ዲያቆንን አልቀበልም ለመስለ ማለት እሺ። አሁን ገብረ ዮሐንስን አወቀኛን ዘማሪ ቆይ እሱ ጋር እንመጣለን። ገብረ ዮሐንስን አውቀዋለሁ። አይነ ስውር አይደል? አይነ ስውር አይደል? እና ኢየሱስ ስላለ እሱ ተደበደበ። ቆይ አይነ ስውር አይደል? ቆይ ገብረ ዮሐንስ ማለት ሮያል እየሰማኝ ነው። ገብረ ዮሐንስ ማለት አይነ ስውር አይደል? አይነ ስውር
አይነ ስውር። ኦኬ እመጣለሁ ወደሱ ጋር። እኔ ግን አሁን እነ ትዝታውና እነ በጋሻው ጋር እነ ዘርፌ ጋር ነኝ ያለሁት። እነሱ የወጡበት ጊዜ የተነሳው ነውጥ ማለት ነው። ኦኬ ወንድማችን ትዝታውን እነ በጋሻውን ሲደበድቧቸው ነበር። ደሙን አፍስሰውታል። አይ ቲንክ ቦታው 4 ኪሎ ቅድስተ ማርያም ይሁን የተክለ ሃይማኖቱ ላይ ይሁን ቦታውን ብቻ ነው የተሳሳትኩት እንጂ አፍስሰውታል፣ ደብድበውቸዋል። ኦኬ ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ብሎ የዘመረው እኛ ጋር ከመጣ ጴንጤ ከሆነ በኋላ አይደለም፣ ወደ ጌታ ከመጣ በኋላ አይደለም፣ እዛው ሆኖ ነው። ኦኬ እነሱ ብቻ አይደለም እነ ማነው እነ መምህር ኤርሚያስ እነ ዲያቆን ኤርሚያስ ኪሮስ ማለት ነው እንዳትሰብኩ ብለው ጥሩ እያወራን ወደ ሌላ መጥፎ ብልግና ምናምን ትዝታው የተባረረው በሴት ነው። በሴት የተነሳ ነው እናውቀዋለን። ብራዘር እሱ በኋላ ነው ብራዘር። እኔ ኢትዮጵያ ውስጥ እያለው ነው የምነግርህ። ይሄ ኢትዮጵያ ውስጥ ያለውን ነው። ስለ ህይወት ድካም ከሆነ ብራዘር ማንም ደክሟል። እግዚአብሔር ልግለጠው ቢል ማንም እዚህ በማንም ፊት ማንም አይቆምም። እውነት ነጋገር ከተባለ በሴት ከተባለ እንዴ ስንት አስማተኛና ስንት መተተኛ ስንት ከሴት ጋር እርኩሰት የሚያደርጉ ጳጳሳት የተቀመጡበት ቤተክርስቲያን አለ። እሱን ቶ ብራዘር ስለ ግል ህይወት ድካም ከተባለ ማንም በማንም ላይ እጁን እስከማያነሳ ድረስ ማለት ነው። ሳታውቅ ስላደረገችው ነገር ወይ ደግሞ ደግመሽ ልጅ ወይ በኃጢአትን አትስሪ በሰላም ወደ ቤትሽ ሂጂ ብሎ ያሰናበተ ጌታ ኢየሱስ ጋር ነው የመጣው ብራዘር። ማንም ኦርቶዶክሳዊ በዚህ ጉዳይ ላይ አፉን ከፍቶ በእግዚአብሔር ፊት በንጽህና ቆሞ ማንም ሊመሰክር አይችልም። ልብ በልና ስማኝ። ስለ ኃጢአት ውድቀት ከተባለ በግ ከነነፍሱ ቀብራ የቀበረ ጳጳስ አስማተኛ ጳጳስ አስቀምጣ ይሄ ልጅ እንደዚህ ሆነ ተብሎ ቢባል ምን ነው? የባህር ዳር ገብርኤል ቤተክርስቲያን አባይ ማዶ ገብርኤል ቤተክርስቲያን ማለት ነው በብፁዕ አቡነ አብርሃም የአህጉረ ስብከቱ ሊቀ ጳጳስ በሆኑት በሳቸው አህጉረ ስብከቱ ውስጥ የተቀመጠ በቴሌቪዥን ላይ አይደል እንዲወጣው ከገዳም ልጅቱን አምጥተው አስረግዘዋት ኮፒ ነው የተወለደው አለ ዩቲዩብ አለ ቪዲዮ ማለት ነው። አባይ ማዶ ገብርኤል ማለት ነው። ቦታ ነው የተቀየረላቸው። ቦታ ነው የተቀየረልን እስከምትታወቅ ድረስ ማለት ነው። እነ ቀሲስ ደበበ የሚባሉ አሜሪካ ሀገር አሁን በባለፈው ከሁለት ነው ከሶስት ሴት አይደል ወልዶ የተገኘው ብዙ ጊዜ ይታወቃል። ይሄ ስለ ግል ድካም እኔ አሁን እንደዚህ መሆኑ ብሎ እግዚአብሔር የምሕረት አምላክ ነው፣ ይምራቸዋል፣ ሁሉንም ይምራቸዋል በንስሐ ሲመለሱ። እሱ አይደለም እሱ አይደለም ደፍሯል። ሌላ የሆነች መነኩሴ ደፍሯል። በጣም ብዙ እሱ ይበርበር ከተባለ ሮያል እየበቃ ይበርበር ከተባለ አንድ ሰው በንጽህና የሚቆም ሰው ከተገኘ ጥቂት ማለት ነው። እና ዋናው ግን የተባረሩበት ይሄ ውጭ ሀገር ከወጣ በኋላ ተብሎ የተወራ አይደል? ዋናው የተባረሩበት ዋናው ከብዙ ልጆቿን ኦርቶዶክስ የምታባረረው ኢየሱስ ጌታ ነው ብለው አድምቀው ከዘመሩ ኢየሱስ ጌታ ነው ብለው አድምቀው ከሰበኩ ያባርረዋል። ይሄው ጳጳሳቱ እኮ እየወጡ እየተናገሩ እኮ ነው። የነበጋሻው መውጣት ብቻ እኮ አይደለም። እሺ እኛ በወጣን ጊዜ ማንም ኩታራ ወጣ ምናምን ነገር ብለዋል። እሺ ችግር የለውም። እነበጋሻው ሲወጡ የወጡበት አሁን በሚሉት አይነት አይደለም። ይሄ ድብደባ እኮ የተደረሰው ይሄ መዝሙር ከመድረሱ በፊት አዲስ አበባ ውስጥ እኮ ነው ይሄ የሆነው። ኦኬ እሺ እነሱ እስከወጡ በኋላ ለምንድን ነው ጳጳሳትን የቁም እስር የምታስራቸው? ብፁዕ አቡነ በርናባስን እና ብፁዕ አቡነ ገብርኤልም ማለት ነው። ቤቱ ገፊ ነው፣ ማርያም ቤዛ አይደለችም፣ ኢየሱስ ነው ቤዛ ብለው በመስበካቸው ነው የተሰደቡት ማለት ነው። ማለት ይህንን ሌላ ከሌሎቹ ጋር ትከራከረዋለህ። እሱ ሳይሆን ግን እውነቱ ይሄ ነው። እንደው ዝም ብለህ በጠቅላላ ታይ እንጂ ስለ ሰው ድካም ለማውራት አይደለም። ግን የሌላቸው ናቸው። ኢየሱስ ሲባል ዝም ብለው ጴንጤ ምናምን እያሉ የሚተቹ ምናምን ናቸው እንጂ ማነው ነው አንዳንዶቹ አይባልም። ሮያል ልክ ነህ። አንዳንዶቹ ሳይሆን የሚበዛው ህዝቡ የጌታ ስም ሲጠራ ተቃዋሚ እንዲሆን አደራጅተውታል ወይ ደግሞ አሳምፀውታል። እውቀት የሌለው ነው። እውቀት የሌለው ኖ ህዝቡ እውቀት የለውም። እሺ እውቀት አለኝ ብሎ ያለው መምህሩ ለምን እንደዛ ብሎ ያስተምራቸዋል? ለምን እንደዛ ብሎ ይሰብካቸዋል? እኮ በስመ መምህር ምን እውቀት ያለው ላይኖሩ ይችላል እኮ ዝም ብሎ አሁን ቅድም ሲከራከሩ እንዳየው ላሊበላ ምናምን የምትለው አይነት እኮ የቤተክርስቲያን ዘበኛም እኮ እውቀት አለኝ ይላል። ሁለት ግዕዝ ካወቀ ችግሩ እኮ ያ ነው። ግን እኔ እውነቱን ስነግርህ ኦኬ አንተ አንዳንዶቹ ብለሃልክ እንጂ የሚበዛው ህዝብ ግን ከአንተ ልጅ ጀምሮ ልጆች በቤታቸው ውስጥ በየትኛውን ቦታ ላይ በኢየሱስ ስም ማለት ጀምረዋል። ይሄ ልጅ የጠራችው ስም
በማህፀን የሰራት አምላኳን ነው። አንተ ይህን ልጅ ስሙን እንደዚህ ብላ በመጥራቷ ደስ ነው ያለህ፣ ጌታን ስለምትወድ ማለት ነው። ይኸውልህ አዳምጠኝ። እናቴ እኮ የቤተክርስቲያን በጣም የቤተክርስቲያን ሰው ናቸው ጥግ ድረስ እና አሁን ልጄ ምናምን ነገር ሲሆን በኢየሱስ ስም ምናምን ስትል ምንም እናቴ ምንም ነገር መጥፎም ነገር ብላትም አይቃወም ለምን እንደዚህ ብላ ለምን ትቃወማታለች እንዴ? አምላኳን መጥራቷ ተባረኪ ማለት ነው እንጂ የሚበዛው ህዝብ ለምን እንደሚቃወመው ብለን ስንል ህዝቡ ስለማያውቅ ብቻ አይደለም። ሮያል ኦኬ፣ አብዛኛው ህዝብ መጽሐፍ ቅዱስ አያነብም አላነበበም። ይሄ ምንም የሚታወቅ ነው። የሚያበረታታም አገልጋይም የለም። መጽሐፍ ቅዱስ አንብቡ ተብሎ እኔ እስከማውቀው ድረስ አይበረታታም ህዝቡ ማለት ነው። አገልጋዮቹ አንብቡ ብሎ አይሉ። ኦኬ፣ ሁለተኛ ከኛ ከወንጌላን አማኞች ጋር ባለ እሰጥ አገባ ኢየሱስ ተብሎ ሲባል የጴንጤ ማርያም ተብሎ ሲባል ደግሞ ጴንጤን የማይመለከት ኦርቶዶክስን ብቻ የሚመለከት ኢየሱስ ተብሎ ሲባል ጴንጤን ብቻ የሚመለከት ኦርቶዶክስን እንደማይመለከት ማሳያው ብለህ ካልክ አሁን የባለፈው የቲክቶክ አዋርድ ላይ ሽልማት ላይ የነበረውን አይተሃል። ጴንጤዋ ወታ ኢየሱስን ጌታ ኢየሱስ ክርስቶስን ተቀበሉ ያድናል ተብሎ ሲባል ያፏጨው ህዝብ ቁጥር አይተዋል። ትንሽ ነው ያጨበጨበው ያፏጨው። ከዛ ውጭ ተራጋሚው ነው የበዛው። ያኛው ደግሞ ወጥቶ ተሸላሚ የተባለው ደግሞ ማርያም ማርያም ብሎ ሲል ጣሪያው ተነቅሎ እስኪሄድ ድረስ የነበረውን ጭብጨባና ፉጨት አይተሃል። ያንን ጭብጨባና ፉጨት ያስተጋባው ማን ነው? ኦርቶዶክስ ነው። ማርያም ማርያም ተብሎ ሲባል ይሄ ነገር መሰለህ ኤርሚያስ እንድታየው ምን ያህል ልዩነት እንዳለና ምን ያህል እንደማይፈለግ ማለት ነው። እልህ ውስጥ እያስገባችሁ እናንተ እያስገባችሁት ነው ህዝቡን እኮ። አሁን ለምሳሌ ለማርያም የሚገባውን ክብር አዳምጠኝ ልጨርስ። ለማርያም የሚገባውን ክብር አለመስጠት። ምን አይነት ክብር? ለምሳሌ የሚገባት ክብር ምንድን ነው? አላትኛ ብዙ ብቻ ብዘረዝርልህ ያው ከኔ እውቀት በላይ ስለሚሆን እንዴት አድርገን እንስጥ? እኔ ይኸው ንገረኝ። ጌታ እግዚአብሔር ምስክሬ ነው። ከነገ ጀምሮ ሲያደርገዋለሁ። እንዴት ብርግዬ ለማርያም ምን አይነት ክብር በምን አይነት መንገድ ልስጣት? እናንተ የምትሰጡት በምን አይነት ነው? ክብር ስለማሰጡ ምን ይሆናል መሰለህ? አንተ ለምሳሌ አንድ ሰው የምትወደውን ነገር ሲልብ ምን ትሆናለህ መሰለህ? የበለጠ እናንተ የምትሰጡት ክብር ለማርያም የምትሰጡት ክብር እኛ የማንሰጠው ክብር ምንድን ነው? የሚገርም ነገር ማርያምን የበለጠ እንድንወዳት የበለጠ ክብር እንድንሰጣት ነው የሆነው። እንደውም እኔ ክብር ልስጣት እንዴት አድርጌ ክብር ልስጥ? ሮያልዬ ይኸው ጌታ እግዚአብሔር ምስክር ከልብ ቅንነት ነው የምነግርህ። በምን አይነት መንገድ ክብር እንስጣት? እሺ እንደዛ ካልከኝ ለምሳሌ ለማርያም ክብር መስጠት ማለት ትርፍ ነገር ሳይናገሩ ለምሳሌ ሳይተቹ ብዙ የሚተች ነገር አያለሁ። ለምሳሌ ማርያም ከኢየሱስ ክርስቶስ ውጭ ልጆች አላት ምናምን እያሉ ብዙዎቹ የዘላለማዊ ድንግልና ያላትን እናት የማሳነስ ነገር በፕሮቴስታንቱ ዓለም ምናምን አለ። ይህ ነገሮች ምን ያደርጋል መሰለህ? ወደ እልህ እየወሰደው ህብረተሰቡ ለማርያም እንዲህ አሁን እኮ ምን የሆነው ምን ብለን ዘላለማዊ ድንግል ነች ብለን ስንል ነው ክብር የምንሰጣት? አሁን ማለት ከሰዎች የበለጠ አምላክ ኢየሱስን አምላኬ ነው ያለ ሰው በቃ ለእሷ ቆይ አሁን እኔ ማርያምን ከነገ ጀምሮ ተነስቼ ዘላለማዊ ድንግል ናት እያልኩኝ ብሰብክ ብናገር ማርያምን አከበርኳት ማለት ነው? አይደለም። ማርያም ክብር ያላት እናት እንደሆነች እሱን ማቃደ እኮ ጌታ እኮ ያከበራት እና ቅድስት እናት ነች። ቅድስት እህታችን ነች። እኛ በክርስቶስ ኢየሱስ በማመኗ የተቀደሰች በክርስቶስ ኢየሱስ በማመኗ የዳነች በጌታ እናታችን በጌታ እህታችን ብለን ብንጠራት የማናፍርባት ደግሞ የምንጠራት ናት። ሳራን እናታችን ብለን የጠራን የጌታችንን እናታችን ብለን የማንልበት አንዳችን ምክንያት የለም። ይሄ በእኛ በመድረኮቻችን ላይ የምንሰብከው ነው። ይኸው አንድ ጴንጤ በዚህ ጉዳይ ላይ ገንበሩን የሚቆሰጠር የለም። የጌታዬ እናት የአማኑኤል እናት የኢየሱስ ክርስቶስ እናት ለጴንጤዎቹ እናት ናት ተብሎ ቢባል እስኪ የሚቃወም ካለ ከታች ይጻፍ። የለም ኦርቶዶክሳውያኑ ካልሆኑ በስተቀር ማለት ነው። ጴንጤን ለማስጠላት ካልሆነ በስተቀር አንድ ጴንጤ የሚል የለም። እኔ እንግዲህ ሰባኪ ነኝ ብራዘር፣ የመድረክ አገልጋይ ነኝ። እንዲህ አይነት ነገር እኛ ቤት የለም። ምን ይሁንልን ብለን ነው የጌታን እናት የምንጠላው? በፍጹም አንጠላም። የዮሐንስን እናት ኤልሳቤጥን በጌታ እናታችን እህታችን ብለን ከጠራን፣ ሳራን እናታችን እህታችን ብለን ከጠራን፣ የሳሙኤልን እናት ሐናን እናታችን ብለን ከጠራን፣ የጌታችንን እናት ማርያምን እናቴ ብዬ ለመጥራት አንድ ቀንም በክርስቶስ እናቴ ናት
በክርስቶስ እህቴ ነች ብዬ ለመጥራት አንድ ቀንም አፍሬባትም አላውቅም፣ አላፍርም። በዚህም ፊቱን ያኮሳተረ ጴንጤ በሰማይ በምድር አታመጣም ካለ ያን ሰው ፊት ለፊት አስገብቼ ዲቤት ቀጥታ ከዛ ሰው ጋር ስገባ ታያለህ። እንረባረብበታለን አልኩ። ምክንያቱስ የከበረች እናት መሆኗ እናውቃለን። ኦኬ አሁን ታዲያ ማርያምን እኛ እንደምናከብራት እናንተ አታከብሯትም ብላልክ። እኔ ከነገ ጀምሮ ማርያም አሁን ቅድም እንዳልከው ዘላለማዊ ድንግል ናት ብለን እንላታለን ብለህ ስትል እሺ እኔ እናንተን ተከትዬ ዘላለማዊ ድንግል ናት ብዬ ስብከት ልጀምር ልበል። ስብከት ስጀምር የመጽሐፍ ቅዱስ ክፍል ማግኘት አለብኝ፣ መነሻ ሀሳብ የሚሆነኝ ማለት ነው። ዝም ብሎ በቃ ማርያም ዘላለማዊ ድንግል ናት ብያለሁ ብሎ የሚል ስብከት ይዤ አልወጣም እና በመጀመሪያ የመጽሐፍ ቅዱስን ክፍል ማንበብ አለብኝ። ዘላለማዊ ድንግል ለመሆኗ የሚናገርበትን የመጽሐፍ ቅዱስ ክፍል ጥቅሱን ማግኘት አለብኝ፣ መጽሐፉን ማግኘት አለብኝ። እሱን ክፍል አንብቤ ከሆነች አነባዋለሁ። ይኸው ወገኖቼ ይሄ ማለት በትንቢተ ኢሳይያስ መጽሐፍ ምዕራፍ 51 ላይ እንደዚህ ተብሎ ተጽፏል፣ ወይ ደግሞ በኤርምያስ 13 ላይ እንደዚህ ተብሎ ተጽፏል፣ ወይ ሕዝቅኤል ላይ ከሆነ ያገኘሁት ብቻ ያገኘሁትን መጽሐፍ ጠቅሼ ይኸው ከዚህኛው ቁጥር እስከዚህኛው ቁጥር ድረስ የጌታን እናት ማርያምን ዘላለማዊ ድንግልናዋን ፍንትው አድርጎ የሚያሳይ መሆኑን ከዚህ በኋላ ባለን ጊዜ የእግዚአብሔርን ቃል በጥሞና እናያለን። በኋላ ጥያቄ ያላችሁ ሰዎች ገብታችሁ ትጠይቃላችሁ ብዬ እጀምራለሁ ማለት ነው። ህዝቡ ፊት ስናገር መረጃ ያለው ነገር ስለሆነ ቃሉን አነባዋለሁ። አሁን ስለዚህ እናንተ ማርያም ዘላለማዊ ድንግል ናት ብላችሁ ስትሉ መረጃ አምጡ እኮ ብለን ስንል የለም። ሮያል ይሄ ነው አየ የቸገረው። ማርያም አማላጅ እናከብራታለን ብላችሁ ትላላችሁ። ኦኬ እሺ ምን ትሏታላችሁ ብለን ስንል አማላጅ ብለን እንላታለን። መረጃ ስጡን ብለን ስንል የለም። አሁን እኮ ጌታ እግዚአብሔር ምስክር እኮ አልኩ። ማርያም አማላጅ ነች። ኦኬ ልመን፣ ግን የመጽሐፍ ቅዱስ መረጃ ስጡን ብለን ስንል የለም። እና አሁን እንኳን አይደለም ለሌላ ህዝብ ማርያም ታማልዳለች ብዬ ልሰብክ ቀርቶ አይደለም እኔ ይህን ማርያም ታማልዳለች ብሎ የሚለውን ቃል እንዳምነው መረጃ ግራውንድ ሊሆነኝ የሚችል ምንም የመጽሐፍ ቅዱስ መሰረትነት የለም። እንኳን ለሌሎች ላስተምር ቀርቶ አይደለም፣ እንኳን ለሌሎች ላሳምንበት ቀርቶ አይደለም፣ እኔ ራሱ ላምንበት የምችል ምንም አይነት መጽሐፍ ቅዱስ ላይ መረጃ የለም። ምን ብዬ ጴንጤውን ታዲያ ማርያም ታማልዳለች ብዬ ልበል? መጽሐፍ ቅዱስ ላይ ቢኖር እውነቴን ነው ብዬ የምልህ ነገ እንፋለጣለን አልኩ ከጴንጤ ምን አገሩ ይጨሳል እንጂ እኛ ጋር እንዲህ የሚባል ቀልድ የለም። መጽሐፉ ላይ ላለ እውነት ታማኝ ነው የምንሆነው። ግን ኬት ላምጠው? መጽሐፉ ጥቅሱን ባገኝ ዳጊን አልፈራውም፣ ብሩክን አልፈራውም፣ ቤካን አልፈራውም። የፈለገኝ ጫጩ ከፈለጉ ዳኒም አይዞ ብሎ ይበለኝ፣ እዚሁ እንፋለጣታለን። መጽሐፉ ብሏላ የማርያምን አማላጅነት መጽሐፉ ካለው ማን ነው ዳጊ? ማን ነው ዳኒ? ማን ነው ብሩክ? ማን ነው ቤካ? ማን ነው ኤርሚያስ? ማን ነው ጴንጤ ቢሆን መጽሐፉ ላለው ነገር አሜን ብለን እንቀበላለን። አሁን ግን ማርያም ታማልዳለች ብዬ ብሎ የሚለውን ኦርቶዶክሱ ማርያምን ሲያከብሯት ማርያም ታማልዳለች ብለው እንዳሉት ዘላለማዊ ድንግል ናት ብለው እንደሚሉት የመጽሐፍ ቅዱስ መረጃ ጥቅስ ስጡን ስንላቸው በሌለበት እኔ ይህንን እንደ ኦርቶዶክሶቹ እኔም ማርያምን ላክብራት ብዬ ብል ወጥቼ ምንድን ነው ብዬ የምለው ከእናንተ ኮርጄ ማርያም ታማልዳለች። እሺ ኤርሚያስ መረጃ ጥቅስ ስጠን ይለኛል። ዳጊ ነገ አበሳዬ ሊያሳየኝ ማለት ነው። ብሩክም ሊጠዘጥዘኝ መረጃ ስጠን ይላል። እኛ ኦርቶዶክሳውያንን ጠይቀን ለዘመናት መልስ አጥተናል። አንተ ደግሞ ይኸው ገብተህበታል። በል እንግዲህ ጭቃ ውስጥ የቆመ መኪና ይመስል እዛው ቆመ ትቀራለህ ወይ ትሰጠንና ጎትተን እናወጣለን። ስጠን መጽሐፍ ቅዱስ መረጃ ብሎ ቢለኝ ኬታ አባቴ አምጥቼ ለብሩክ ሰጠዋለሁ። ያሰቃዩኛል አልኩ። ከየት ነው ያመጣኸው? እኛንም አሳየንና እኛ ምንምን የተጻፈውን አሳየን ብለው ቢሉ ኬት አመጣለሁ? እሱ እውቀት ያላቸው ያስረዱሃል። መነጋገር እነማን ይኸው እስካሁን ያስረዱን እኮ የሉም። እስካሁን ያስረዱን የሉም። እኔ ሁልህ እውቀት ያላቸው ጋር እሱን ትነጋገራላችሁ። እኔ ባለፈውም የነገርኩህ ስናወራ እኔ ጴንጤ አልሆነ ምናምን ብዬ ያልኩህ ነገር እንደውም ነገር ይሉ ብያለሁ። እና ዋናው ምክንያቴ እመቤታችን ነች። እመቤቴ በጣም በፍቅር ነው መወዳት። ይገርምሃል። እኛም እኮ እንወዳታለን። ያለ ልነግርህ የምችለው ማለት ነው። እኔ አሁን ለምሳሌ ጴንጤ መሆን ጴንጤ ካልሆነ አንድ ሰው ገነት አይገባም ይባል፣ ገነት ይቅርብኝ እመቤቴን ከምተዋት። ይሄን ያክል ነኝ። አይገርምም? ገነት ይቅር
በቃ የሰማይ ቤት የሚባለው ይቀር። ለእሷ ካለ ፍቅር የተነሳ አይደል? አዎ በቃ እመቤቴ ከምተዋት ገነት የሚባለው ራሱ በአፍንጫ ይወጣ መልሰው ነው። ሲጀምር ወደ ኢየሱስ ክርስቶስ መተህ የምትተዋት ማርያም አለች አይደለም? ኖ ቆይ ኢየሱስ ጴንጤዎች እኛ ኑ ብለን የምንለው ሰውን ሁሉ የምንጠራው ወደ ጌታ ነው። ወደ ኢየሱስ መተህ ልጇን አምነህላት፣ ልጇን ወደህላት፣ ልጇን ጌታዬ ነው ብለህላት ተቀብለኸው የህይወትህ አዳኝ፣ የህይወትህ መሪ፣ የህይወትህ ቤዛ ሆኖ የምትተዋት የጌታ እናት ማርያም አለች። አዎ በደንብ ማን ስለተወ ክብር የማይሰጣትን ማህበር ጋር መቀላቀል ምን አይነት ክብር? ምን አይነት ክብር? እግዚአብሔር ምን አይነት ክብር? ማህበር ጋር ከየታም እሱን ለምን የተጻፈ አሳዩን እኮ ነው ሮያል እያለው እኔ ይኸውልህ ቆይ ኢየሱስ አማላጅ ለመሆኑ የመጽሐፍ ቅዱስ ጥቅስ ከብሉይ እስከ አዲስ ኪዳን ግጥም ነው ያለው። ሐዋርያቱ እየተቀባበሉ ነው የጻፉት። የተጻፈ አለ፣ የተጻፈ ሪትን የተደረገ በታመኑ ሐዋርያት። ልብ በል ጴጥሮስ እና ዮሐንስ ጸሐፍት ሐዋርያቱ ኦርቶዶክስም ጴንጤም ካቶሊክም አይደሉም። በስጋ አይሁዳውያን ናቸው። ጌታ የጠራቸው አገልጋዮች ናቸው። ሲጽፉ በመንፈስ ቅዱስ እየተመሩ ነው የጻፉት። ኦኬ። ኢየሱስ አማላጅ ለመሆኑ፣ ኢየሱስ ዋስ ለመሆኑ፣ ኢየሱስ ጠበቃ ለመሆኑ ሶስቱንም ቃል ኢየሱስ መካከለኛ ለመሆኑ አራቱንም ቃል ተጠቅመው ጽፈውለታል አዲስ ኪዳን ላይ ማለት ነው። ማርያም ግን አማላጅ ለመሆኗ አንድም ቦታ ላይ የጻፈ ሐዋርያ የለም። ካለ እኔ ሮያል ጌታ ኢየሱስ ምስክሬ ነው ቃል እገባልሃለሁ በሰማይ በምድር ጌታ ፊት ከነገ ጀምሮ አይደለም ከነገ አሁን እኔ ጋር ምሽት ስለሆነ ቆይ እኔ ጋር ሌሊት ስለሆነ ቆይ ልንገርህ እኔ ጋር ሌሊት ስለሆነ ጌታ በእግዚአብሔር ምሕረት ተኝቼ ስነቃ በኢትዮጵያ ምሽት ላይ ማለት ነው ቀጥታ ካሜራዬን ከፍቼ የማርያም አማላጅነት ይኸው ብዬ ለዚህ ከሃዲና መናፍቅ ተብሎ ለሚባል ለወገኔ ለጴንጤው እንድሰብክ እኔን ሊያስተማምነኝ የሚችል ጥምን የሚያረካ ለጥያቄ መልስ ለእምነቴም እውቀት የሚሆነኝ ለሌሎችም ሰዎች ወጥቼ ለጴንጤው ስናገር ሊያሳፍረኝ የማይችል የመጽሐፍ ቅዱስ አስተማማኝ የሆነ ጥቅስ ስጡኝ ነው ያልኩት። የለም በዘመናት መካከል እንደ ማቱሳላ 969 ዓመት ለእያንዳንዱ ኦርቶዶክሳዊ ሰባኪ ቢጨመርለት ይህን ጥቅስ አያመጡትም። የለም ለምን? ማርያም አማላጅ ስላይደለች ማለት ነው። ናት ተብሎ ስላልተጻፈ። እኔ ደግሞ አንዳንድ ጊዜ በህይወት ዘመን እርግጠኛ የምትሆንባቸው ነገሮች አሉ አይደል? ለምሳሌ በምን እርግጠኛ አትደራደርም። ልጅና ለምሳሌ ሚስት ብትሆን ድንገት ነገ እንድንለያይ እንችላለን ምናምን ልትል ትችላለህ። ወይ ደግሞ እናት ከሆነች እናት ከሆነ ልጅ ከሆነ ግን በዛ የምትደራደርባቸው አይደሉም። ምክንያቱም ልጅ ለመሆኗ አስተማማኝ መረጃ ስላለ ነው አይደል? ልጅ የሆነ መሆኗን ያወቀው ማለት ልጅ መሆኑን ታውቃለህ እንጂ እኮ ልጅ ለመሆኗ አስተማማኝ መረጃ አለ አይደል? አንተ ለሁሉም ነገር አስተማማኝ መረጃ አንደኛ ሚስትህ ከአንተ መፀንሷን ስለምታውቅ ነው። ሁለተኛ አስተማማኝ መረጃዋ ራስህ ልጅ ስለሆነች ነው። ልጅ ከአንተ የተካፈለችው ነገር አለ የለም? በተክለ ሰውነቷ ላይ ለምሳሌ ፊቷ፣ አቀማመጧ ወይ እጇ፣ እግሯ ምናምን ነገር ምኗ ይመስላል? አሁን ልጅ እንደው በትንሹ ከተክለ ሰውነት አይናችሁ ትመሳሰላላችሁ። ይሄ ተጨባጭ የሆነ መረጃ ነው። መረጃ አይደለም ሮያልዬ፣ መረጃ ነው። አየህ። ስለዚህ ልጅህን ልጄ ነች ብለህ ካፌ ይዛት ብትሄድ፣ አውሮፕላን ላይ ይዛት ብትወጣ፣ አውሮፓ ይዛት ብትሄድ፣ ቤተክርስቲያን ይዛት ብትሄድ፣ በመዝናኛ ስፍራዎች ይዛት ብትሄድ፣ ልጄ ነች ብለህ ስትናገር ትውልድ የሚያምንህ አፍህን ሞልተህ ደረትህን ነፍተህ የምትናገርበት ምክንያት አንደኛ ተጨባጭ የሆነ መረጃ አለ። መረጃ ደግሞ እጅ ላይ ይዛት ወይ አቅፋት የምትሄደው ልጅህ ራሷ ናት። አይናችሁ ኮፒ ነው ወይ ደግሞ የጣቶች የእግሮቻችሁ አቀማመጥ እንደዛ ነው። ወይ ደግሞ አንዳንዴ ልክ እንደዚህ ኮፒ የሆነ ትወጣለህ። እኔ አሁን ከ10 ልጆች አባቴ ወልዷል። ሁለተኛ ልጅ ነኝ። በቃ ምኑም ፀጉር፣ ፊት አቀማመጥ፣ የእጅ የእግር እንዳለ ከእናቴ ምንም ደም ካልሆነ በስተቀር ምንም አልመስልም። እናቴ እሷ ቀይ ብስል ናት፣ አባቴ ጠይም ነው እንደኔ እና ኮፒ ነው የሆንኩትኝ።
ሌሎች ወንድሞቼ ደግሞ በሙሉ አያቶቼ ጋር፣ አክስቶቻቸው ጋር፣ አጎቶቻቸው ጋር፣ እናቴ ጋር ምናምን ነገር ሄደዋል። አየ ምንም ይሁን ምንም የተካፈሉት ነገር ስላለ ዘር ስላለ አንዳንዱ እንኳን ይጣራ እንኳን ከተባለ በዲኤንኤ ይጣራል። ታንጀብል የሆነ ተጨባጭ መረጃ አለ ማለት ነው። ስለዚህ ልጄ ነች ብለህ ስትል መረጃ አለ በተክለ ሰውነቷ ላይ በውጭ በሚታይ ያያችሁት ግንባሯና ግንባሩ እኮ በደንብ ነው ኮፒ የሚመስለው ምናምን ነገር ብሎ የሚል ማለት ነው። ቅድም አሁን ሚስቴ የአንድ ሰው ፎቶ እያየች ነበረ። እዚህ ካለች እህትየው የእሷን ነበር እያየች ያለችው የሰላምን ማለት ነው። እና ባልና ሚስት ይመስላሉ አይታችኋል ፎቶ አለች። ሰላም 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 ኃይሉ እስራኤል እህትየው ዛሬ የእንቺ ፎቶ እያየች ነበረ። እዚህ ጋር ይህን ፎቶ ስላሳያችሁ ልብ በሉ። መመሳሰል ይባላል አይደል? ይመሳሰላሉ። ማማ ተመሳሰሉ አለችን። እስኪ አይመሳሰሉም? ወንድማማች አይመሳሰሉም? እኔም ዛሬ ነው ያየሁት እንደዚህ በደንብ አጥርቼ ማለት ነው። ይመሳሰላሉ ወንድሞች እህቶች፣ ወይ ለእኔና ለሚስቴ ብቻ ነው? ስንት ሰው? 4 ሰው 5 ሰው ይመሳሰላሉ አላል? ሰላምዬ ማለት ነው እህትየው ማለት ነው፣ ባለቤቷ ነው። የፊታቸው አቀማመጥ ምናምን ነገር ይመሳሰላል አይደል? ኦኬ ልብ በሉ። ሰው እንደዚህ እንኳን በእንደዚህ እንኳን አጋጣሚ ይመሳሰላል። አንተ ልጅህ ልጄ ናት ብሎ ለማለት ታንጀብል የሆነ መረጃ አለ። እኔ ማርያም ታማልዳለች ብዬ ለማለት ታንጀብል ተጨባጭ መረጃ አጣው ከመጽሐፍ ቅዱስ ላይ እና እንዳልሰብክ ተከለከልኩ ማለት ነው። መረጃ በሌለበት በቃ አሁን ሮያልዬ እንዳልከው በቃ ዝም ብለህ በተፈጥሮ የምታምነው አለ አይደል ኤርሚ ብለህ እንዳልከኝ እኔም መጥቻውን ለጴንጤው እዚህ ጋር ሀሳቤን ገልብጬ እንግዲህ ከዚህ በኋላ ማርያም ታማልዳለች እያንዳንዳችሁ ጴንጤው የዳር ያዙ ብዬ ብል በቃ እና በቃ እኔ በተፈጥሮ አለ አይደለ በተፈጥሮ የምናምነው አለ አይደል ብዬ ብል መረጃ አምጣ ነው ብሎ የሚለኝ ህዝቡ በቃ ያለ መረጃ አያምን። መረጃ ምን አይ መረጃ ላምጣላችሁ ዲኤንኤ ምናምን ኖ የመጽሐፍ ቅዱስ መረጃ አምጣ ነው ብሎ የሚለው ጴንጤው መጽሐፍ ቅዱስ መረጃ አምጣ። የቱ እንደዚህ ነው ባልልህም መጽሐፍ ቅዱስ ላይ ለምሳሌ ጻድቃን ሲያማልዱ እንደገና የወይን ጠጁን አማለደች የሚለው ማታ ቦታ አለ። የለም ወይን ጠጁም ጋር አላማለደችም። ማማለድ ብሎ የሚለው ቃል ካወቀው ማለት ብላላለች አልቆባቸዋል ማለት ነው። እንዲህ ማማለድ ማለት ታዲያ ሮያል እኮ የዛን የነሱን ችግር መናገር ማለት ነው። አልቆባቸዋል ማለት ነው ማማለድ ማለት እኮ ታዲያ እነሱ እንደሌላቸው አልቆባቸዋል ብሎ ማለት ማማለድ ሆኖ አያውቅም። ማማለድ ብሎ የሚለው ቃል ማስታረቅ ነው አይደል? ቀጥታ ትርጉሙ የተጻፈው ማስታረቅ ነው። ማስታረቅ ነው መማለድ ማለት። ለምሳሌ እኔ አሁን የገጠር ልጅ ስለሆንኩ ደጋግሜ ስናገር ስለሰማ እውነቱ ያ ስለሆነ ማለት ነው። አያ ከሌ ካቶ ከሌ አማልደኝ ብሎ ካለ ምን አለኝ ምን በለኝ እያለ ነው፣ አስታርቀኝ እያለ ነው። ማማለድ ብሎ የሚለውን ቃል እንቱ የተባሉ የቋንቋ ሊቃውንት የጻፉት ላይ በሙሉ በአዲስ አበባ ክፍሉ ስናነበው ከ1 እስከ 11 ድረስ የወይን ጠጅ አለቀባቸው አልቆባቸዋል እኮ ነው ያለው። የዮሐንስ ወንጌል ላይ ነው ያለው። የዮሐንስ ወንጌል ምዕራፍ 2 ማለት ነው። እና ያ ክፍል ላይ ደግሞ ማማለድ ማለት ማስታረቅ ነው፣ ማስታረቅ ማለት ማማለድ ነው። የቋንቋ ሊቃውንት እንደዛ ነው የፈቱት። እግዚአብሔር አምላክ እሺ መጽሐፍ ቅዱስ አንብበሃል ብዬ ልበል። ኢየሱስ አያማልድም ብሎ አንድ ሰው መጥቶ ቢከራከርህ ምንድን ነው ብለህ የምትመልስለት? ኢየሱስ አያማልድም ሳይሆን አስታራቂ ሆኖ መካከለኛ ሆኖ አስታርቆናል። አያማልድም ብሎ ቢል ቀጥታ ለጠየቅኩህ አያማልድም ብሎ ቢል ምንድን ነው የምትመልስለት? ፈራጅ ነው መጽሐፍ ቅዱስ እንዳነበበ ሰው ማለት እንደተማርኩት አንዳንድ ቦታዎች ላይ ኖ አንተ መጽሐፍ ቅዱስ እንዳነበበ ሰው ነው ብዬ የምልህ። ገና አላነበብክም። መጽሐፍ ቅዱስ እንዳነበበ ሰው ኢየሱስ
አንተ አንብበዋል። ኢየሱስ ዋስ አይደለም፣ ኢየሱስ ጠበቃ አይደለም፣ ኢየሱስ አማላጅ አይደለም፣ ኢየሱስ መካከለኛ አይደለም ብሎ ቢልህ ምንድን ነው መልስህ? ኢየሱስ መካከለኛ ነው። መካከለኛ ሆኖ አስታርቆናል። መካከለኛ ሆኖ አስታርቆናል አይደል? መካከለኛ ሆኖ አስታርቆናል። ኢየሱስ ዋስ ነው ብሎ ቢልህ አይገባኝ። ዋስ ማለት ይኸው ዋስ ጠበቃ አማራጭ አንዴ ሰርቶት እንዳላበላሸው ነገሮችን ወይንም አስታራቂ እንዳላበላሸው ነገሩን ከዚህ ከማንበብ እጥረት ማለት ነው እንጂ አንድ ጊዜ መካከለኛውን ያስታረቀን እስከ ዓለም ፍጻሜ ድረስ እንደሚኖር ኦርቶዶክስ የምታምን ይመስለኛል። ኦኬ፣ እነዚህ ሁሉ በሙሉ ለኢየሱስ አይገባውም ብሎ ቢል አንድ ሰው ተስማማለህ? መጽሐፍ ቅዱስ እንዳነበበ ሰው እኔ እነዚህ ልተነተናቸው አልችልም። መካከለኛ በሚለው ነው የሚሄደው። ኦኬ፣ ዕብራውያን 7:22 አንደኛ ዮሐንስ 2:1-2 ሮሜ 8:34 እንደ ቢያንስ በትንሹ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2:5 እንዲሁም ዕብራውያን 9:15 እነዚህን ቃላት ይጠቀማል። እነዚህ ሁሉ እንግዲህ በመረጃ ላይ የተደገፉ ነው። ኢየሱስ ዋስ ነው ብሎ ሲል የተናገረው የዕብራውያን መልእክት ጸሐፊ ነው። ጠበቃ ነው ብሎ ሲል የተናገረው ቅዱስ ዮሐንስ ነው። አማላጅና ወይ አስታራቂ ነው ብሎ ሲል የተናገረው ቅዱስ ጳውሎስ ነው። ይህን አስታራቂ ብሎ የሚለውም በሮሜ መልእክቱ፣ በቆላሲያስ መልእክቱ ላይ በጣም ብዙ ቦታ ላይ ይጠናቀራል። መካከለኛ ነው ብሎ ሲናገርም የተናገረው የአዲስ ኪዳን መካከለኛ ብሎ ሲል አንደኛ የዕብራውያን መልእክት ጸሐፊ ነው የተናገረው፣ ሁለተኛ ቅዱስ ጳውሎስ ጢሞቴዎስ ነው። እሺ የለኝ በቃ ነገር ኦኬ። ስለዚህ እነዚህ ቃላቶች በመጽሐፍ ቅዱስ ውስጥ ለጌታ ለኢየሱስ ክርስቶስ ተቀጽለዋል ወይ ደግሞ ለጌታ ለኢየሱስ ክርስቶስ ተነግረዋል። መጽሐፍ ቅዱስ እንዳነበበ ሰው አንድ ሰው መጥቶ ኢየሱስ ክርስቶስ ዋስም አይደለም ጠበቃም አይደለም፣ ዝም ብሎ ጴንጤዎች የፈጠሩት ነው፣ አንተ ራስህ ሮያል የፈጠርከው ነው፣ መካከለኛ ብለህ የምትለው ነገር ዝም ብለህ አታካብድ የሚባል ነገር የለም። እንደውም መካከለኛ እዚህ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ የሚል ቃል አለ። ማእከለ ፈጣሪ ወፍጡራን። ኤርሚያስ ትምህርት ሆነብኝ። ቆይ ለሌላ የፈለኩት ማእከለ ፈጣሪ ወደ ፍጡራን ብሎ ማርያም ነች እንጂ ማእከለ ፈጣሪ ወደ ፍጡራን የምትባለው ክርስቶስ አይደለም ብሎ ቢል መጽሐፍ ቅዱስ እንዳነበበ ሰው አንተ እነዚህን ሁሉ ለኢየሱስ ክርስቶስ በእነዚህ ጥቅሶች ላይ ተጠቅሶ አንድ ሰው መጥቶ ኢየሱስ አማላጅ አይደለም ብሎ ቢልህ ምንድነው መልስህ? እነዚህ ሁሉ ተጽፈው ለኢየሱስ አንድ ሰው አማላጅ አይደለም ኢየሱስ ዝም ብለህ ነው ሮያል አንተ የምትለው ብሎ ቢልህ ምንድነው የምትለው? በደንብ አነበዋለሁ። ሳነበው ነው መፍረድ የሚችለው። በደንብ አንብበህ በደንብ ካነበብክ በኋላ ምንድነው የምትመልስለት? ስክሪንሾት ላድርገው አንዴ ወጣ አድርግልኝና ይኸው ምንድነው ብለህ የምትለው? መጽሐፍ ቅዱስን እንዳነበበ ሰው ብታነበው ምንድነው ብለህ የምትለው? አይ መጽሐፉ ይላል ነው ብለህ የምትለው በትክክል ህሊናህን ከተጠቀምክ። ካልሆነስ አይ ልክ ነው ኢየሱስ ዋስም ጠበቃም አማላጅም መካከለኛም አይደለም ነው ብለህ የምትለው። አሁን እኛ መጽሐፍ ቅዱስን ያነበብን እነዚህን ሁሉ ካዱና እንደዚህ የተጻፈለትን ኢየሱስን ጌታችንን ካዱና ካዱና ይሄ ሁሉ የተነገረለት ይሄ ሁሉ የተጻፈለትን ኢየሱስን ካዱና ያልተነገረላትን ማርያምን እመኑ እያላችሁ ነው። እመኑ ምኗን ስንል ምኗን ምኗን እንመን? ማርያምን እመኑ አላችሁን። ምኗን እንመን? እናትነቷን እናምናለን። በየጌታ እናቱ ነች እናምናለን። እመኑባት ብላችሁ ስትሉ ምኗን እንመን? አንደኛ አማላጅነቷን አላችሁ። አማላጅ መሆኗን ጥቅስ በኦርቶዶክስ የለም።
ዘላለማዊ ታመጣዋል። በሌላ ጊዜ ዘላለማዊ ድንግል አላችሁን። ጥቅስ የለም። በእንትን ዝም ብለህ እስቲ ቆይ ጥቅሱ ምኑ ይቀርና አንተ ለምን ይቀራል? ቆይ ለምን ይቀራል? ሮያልዬ ስለ ጌታ እንደዚህ ስለ ኢየሱስ ክርስቶስ እንደዚህ ተነግሮ ኢየሱስ ዋስ ነው ብያልኩ መጥቼ ቆይ ዝም ብዬ በመጽሐፍ ቅዱስ ኢየሱስ ዋስ ነው አይደለም። እሺ እሱን ቶ በእውቀቱ ምናምን የሚኬድ ነገር ነው ጽሁፉ ምናምን። አንድ ዝም ብሎ ብቻ በሎጂክ ብንጠያየቅ ማለት ነው የአምላክ ማደሪያ የሆነ አንድ ማህፀን የአምላክ ማደሪያ የሆነ ማህፀን ከዛ በኋላ ሌሎች ልጆች በወንድና በሴት ግንኙነት የሚፈጠሩ ምድራዊ ልጆችን ያፈራል ብለህ ታስባለህ? እንደው ዝም ብለህ በሰውና እንኳን ስታስበው አምላክ እንደገና ሲጀምር ሮያል አምላክ እኛ አንደኛ አላደረም። ማደር ብሎ የሚለው ቃል በመካከላቸው አደረ ብሎ የሚለው ቃል የሚለውን ቃል ለመጠቀም ፈልገህ ካልሆነ በስተቀር ማርያም የአምላክ ማደሪያ አይደለችም። ማርያም ጌታን ጸንሳ ወልዳለች። ማደሪያ ማለት መኖሪያ ማለት ነው። ኦኬ በመንፈሱ በእሷ ውስጥ ይኖራል ከሆነ እስማማለሁ። ግን እኛ የጌታ እናት መሆኗን እኮ አልካድንም። አምላክን እንደወለደች በስጋ እኮ አልካድንም። አሁን ጉዳዩ አምላክን በስጋ ስለወለደች አማላይ ትባላለች ብሎ የሚል ሐዋርያ ቢኖር ኖሮ እና ቢጽፈው ኖሮ ልክ አሁን ለኢየሱስ እንደዚህ እንደተጻፈለት ማለት ነው። ኢየሱስን ዋስ ነው ያለው የጴንጤ ፓስተር አይደለም፣ የኦርቶዶክስ ጳጳስ አይደለም፣ የዕብራውያን መልእክት ጸሐፊ ነው ቅዱስ ጳውሎስ። ኢየሱስን ጠበቃ ነው ያለው የጴንጤ ፓስተር አይደለም፣ የካቶሊክም መነኩሴ አይደለም፣ የኦርቶዶክስም ቄስ አይደለም፣ ሐዋርያው ዮሐንስ ነው። ኢየሱስን አማላጅ ነው ብሎ ያለ አስታራቂ ነው ብሎ ያለ የአዲስ ኪዳን ሐዋርያት የሆኑት ቅዱስ ጳውሎስና ሌሎች ሐዋርያት ናቸው። ኢየሱስን መካከለኛ ነው ብሎ ያለ ቅዱስ ጳውሎስ ነው። ኦኬ ማርያምን አሁን ይሄ እንደዚህ የተጻፈለትን ኢየሱስን እንዴት ተጻፈለትን በመረጃ እንደዚህ የተቸከቸከ የተጻፈለትን ኢየሱስን ካዱትና አማላጅነቷም ዋስነቷም ጠበቃነትም መካከለኝነትም በመጽሐፍ ቅዱስ ላይ ያልተጻፈላትን ማርያምን እመኑ እያላችሁ ነው። ምኑን እንመንባት? መጥቀስ ስለማልችል እኔ ኦርቶዶክስ ነው ኬስ ስላልተገኘው ይሄ ነው ማለት ስለማልችል የዚህ ቦታ ላይ እኔ ፍርድ መስጠት አልችልም። በሌላ ቀን እስኪ ስትመጣ ሮያል ይዛና የሚጠቅስ ይዛል። ባልጠይቅም ለእኔ ለውጥ ባያመጣም ግን እጠይቃለሁ። እንዴት በመረጃ ላይ ቆይ በመረጃ ላይ የተጻፈን ነገር በመረጃ ላይ በመጽሐፍ ቅዱስ ላይ የተጻፈን ነገር ይሄንኛውን ክደህ እንዴት ያልተጻፈ ነገር ታምናለህ? ለዚህ ነው አየህ ማነው ፍቅራችን በእውቀትና በማስተዋል ነው ነገርኩህ እኮ አንዳንድ ጊዜ በእነዚህ ላይ የተደገፈ እውቀትና በእነዚህ ላይ የተደገፈ ፍቅር ለጌታ እናት ማርያም በዚህ ላይ የተደገፈ በማስተዋልና በእውቀት ላይ የተደገፈ ማስተዋልና እውቀት ከየት ነው የምታገኘው? ከእግዚአብሔር ቃል ማለት ነው፣ ከቅዱስ ቃሉ። ማርያምን ወዳታለሁ አልከኝ። ሰየው እንዴ ማን ነው እዚህ የሚጠላት? ማንም። እኔም ወዳታለሁ። እዚህ በሙሉ እያንዳንዱ ይወዳታል። ኦኬ ጌታኛን የወደደን እናቴን ጥሉ ብሎ አላለንም ወይ? ደግሞ እሱን ወደን እናቱን በመጥላት እንደዛ አይነት ነገር እኛ አልተማርንም። ኦኬ መውደድ ጥሩ እኮ ነው፣ እግዚአብሔር ይባረክ። ግን በእውቀትና በማስተዋል ላይ የተደገፈ የተመሰረተ መውደድ አይደለም። ትወዳታለህ፣ ከመውደድ የተነሳ አክብራው ተሳጣታለህ ብለህ ትላለህ። ሮያል የሚባል ወንድም አከበራት አላከበራት? ኤርሚያስ የሚባል ወንድም አከበራት አላከበራት? ኦርቶዶክስ የሚባል ሃይማኖት አከበራት አላከበራት? ጴንጤ የሚባል ሃይማኖት አከበራት አላከበራት? የጌታ እናት ማርያም ማንም ነቅንቆ ሊጠላት በማይችል በእግዚአብሔር የከበረች እናት ናት። አለቅ አለቅ። ጊዜ ብዙ ወሰድኩና ያው ማለት እንደዚህ መነጋገሩ ደስ ስለሚል እንደዚህ መነጋገራችን ራሱ ደስ ይላል በጣም በእውነት እኔም በጣም ደስ ብሎኛል። ከመሰዳደብ አልፎ እንደዚህ መታየት አሪፍ ነገር ነው እና በቃ ደስ ብሎኛል። የሚመች አሪፍ ነገር ነው። ሮያል ቴንክ ዮሐንስ ወንጌልን ግን አነባለሁ፣ በእውነት አነባዋለሁ። በቃ እስከ ጥምቀት ድረስ በየማዕከል ያነበብኩ ካለ ትነግረኛለህ። አነባዋለሁ ማለት
ለእኔ ነው አይደል ጥቅሙ የእግዚአብሔር ቃል ነው። አዎ አዎ፣ ስለዚህ እኔ ጴንጤ መሆን አይደለ ኦርቶዶክስ መሆን አይደለ የመጽሐፍ በፍጹም ስለዚህ በፍጹም። አነበዋለሁ። እስቲ ዮሐንስ ወንጌል ምን ይላል የሚለውን ባነበው ለእኔም ትምህርት ነው። አንብበው ሰፊ ጊዜ እሰጥሃለሁ። አንድ ቀን ፕሮግራም በሙሉ ከፍትና ማንም ማይክ አይከፍትም። ከዮሐንስ ወንጌል ስታነብ ያገኘኸውን ምናልባት ማስታወሻ ላይ ልብህን የነካ ቃል ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ሐዋርያው ሲጽፍ ወይ ስለ አምላክነቱ ወይ ስለ ፍቅሩ ወይ ስለ ምሕረቱ ወይ ስለ ጸጋው ልብህን የነካ ክፍል የምትላቸው ልቤን የነካው መጽሐፍ ቅዱስ ሳነብ ሉቃስ ወንጌል ላይ መሰለኝ እመቤታችን ሂዳ ኤልሳቤጥን ሰላም ስትላት ጽንሱ ዘለለ የሚለውን ጽንሱ ለማን ነበር የዘለለው? ጽንሱ እመቤታችን መንፈስ ቅዱስ ተሞልቶባት እሷ ጋር ስለሄደች ጽንሱ በሆዷ እንዳለ ዘለለ። ዮሐንስ የሚለው በጣም ይመቻል። ለማን የዘለለው? ለማርያም። ታዲያ ለማርያም ክብር፣ ታዲያ ለማን ይዘላል? እውነትህን ነው አይደለም? ሮያል እውነትህን ነው የዘለለው። ይኸው እንደዚህ ይላል። ማርያምም በዚያን ወራት ተነስታ ወደ ተራራማው ወደ ይሁዳ ከተማ ፈጥና ወጣች። እያየው ነው አይደል? ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅም ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረከች ነሽ፣ የማኅፀንሽን ፍሬ የተባረከ ነው አለቻት አይደል? ለማን ነው ጽንሱ የዘለለው? ለእመቤታችን ነው ይላል እዚህ ጋር። ለምን መሰለ? በሆዷ የተሸከመችው ክርስቶስን ነው። ዞሮ ዞሮ እኮ ይላሉ እዚህ ጋር ለማርያም ዘለለ ይላሉ ወይ? ኖ ጽንሱ ዘለለ አይልም አይደል? በኤልሳቤጥም ላይ መንፈስ ቅዱስ ሞላባት ማለት እኮ ማርያምን ምን ያክል እሷን ስታገኝ መንፈስ ቅዱስን ራሱ ወደዛ እንዳስተላለፈች የሚያሳየ አይልማ። ሮያልዬ አይልማ፣ አይልም፣ እንደዛ አይልም። ማርያም መንፈስ ቅዱስ አስተላላፊ አይደለችም። ኦኬ፣ አይተላለፍም። መንፈስ ቅዱስ እንደዚህ እንደ ተስቦ በሽታ አይነት ነገር ለዛ አይተላለፍም። ሰጪው እግዚአብሔር ነው። ኦኬ፣ እዚህ ጋር ማን አለ? ቆይ የጌታችን እናት ማርያም አለች፣ ኤልሳቤጥ አለች ሰባኪ የሆንኩ ነው ጎበዝ፣ እና ዮሐንስ አለ። ጌታዬ ደግሞ በማህፀኗ አለ ማለት ነው። ኦኬ፣ እነዚህ ሁለት ብላቴናዎች እሱም በእናቱ ማህፀን ውስጥ አለ። በጣም ብዙ ጊዜ ልብ በሉ፣ ይሄ ብላቴና መንፈስ ቅዱስ የሞላበት ነው። ቅዱስ የሞላበት ነው። እሷ መንፈስ ቅዱስ ሞልቶባታል። የጌታዬም እናት መንፈስ ቅዱስ ሞልቶባታል። ኦኬ፣ ጌታም ሰው በመሆኑ መንፈስ ቅዱስ በላዩ ላይ በኋላ በመንፈስ ቅዱስ ተቀባ ብሎ ስለሚል ግን እሱ አምላክም ሰው ስለሆነ ጌታ ነው፣ ፈጣሪ ነው። ኦኬ፣ እነዚህ ሁለት እናቶች ናቸው የተገናኙት። ሲገናኙ ባዷቸው ሌጣ ሆነው አይደለም የተገናኙት። እቺ ከባሏ ጸንሳ፣ እችኛይቱ የጌታ እናት ደግሞ ከመንፈስ ቅዱስ ጸንሳ ነው የተገናኙት። እሺ፣ ይሄ በመንፈስ ቅዱስ የተሞላው ዮሐንስ በመንፈስ ቅዱስ የሞላውን ፈጣሪውን ሲያገኘው በእናቱ ማህፀን ውስጥ ሆኖ ለማርያም ሳይሆን ለፈጣሪው ነው የዘለለው። ምን ነው አልታይ ያለ ኢየሱስ? የጌታዬ እናት ትላለች እኮ። የጌታዬ እናት ያለችው የጌታዬ እናት ይኸው እኮ እዚህ ጋር እኮ ይላል። ልክ ነው እኮ። ታዲያ ምን አለች? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። የማን ናት? የጌታዬ። ጌታዬ ብላ የምትጠራው ኤልሳቤጥ እማን ውስጥ ያለውን ማሆድ ውስጥ ያለው ነው። ማርያም ሆድ። ቆይ
ማርያም ሆድ ውስጥ ያለውን ነው ጌታዬ ብላ የጠራችው። ማርያም ሆድ ውስጥ ያለው ማን ነው? ኢየሱስ ነው። ይሄ ኢየሱስ ማርያምን የፈጠረ ነው፣ ኤልሳቤጥን የፈጠረ ነው፣ ዮሐንስን የፈጠረ ነው። ይሄ ኢየሱስ በመለኮቱ ማርያምን በመንፈስ ቅዱስ የሞላባት ነው፣ ኤልሳቤጥን በመንፈስ ቅዱስ የሞላባት ነው፣ ዮሐንስን በመንፈስ ቅዱስ የሞላበት ነው። ስለዚህ በመንፈስ ቅዱስ የተሞሉ ሰዎች ናቸው እዚህ ጋር የተገናኙት። ዮሐንስ በመንፈስ ቅዱስ ተሞልቶ በኋላም መንገዱን የሚጠርግለት የእሱን ታላቅነት የሚናገር ነቢይ በመንፈስ ቅዱስ ተሞልቶ በእናቱ ማኅፀን ውስጥ ሆኖ ሰላምታ ስታቀርብላት ዘመዷ ማርያም ለኤልሳቤጥ ጽንሱ በማኅፀኔ በደስታ ዘሏል ያለችው። ለማን የዘለለው? ለጌታው ነው። ለጌታው ነው። ለጌታው ነው። የማርያምን የማርያም ድምፅ እኮ የማርያም ድምፅ ምን አይነት ድምፅ ነው? እንደዛ ከሆነማ የተሰቀለው የማርያም ድምፅ ምን አይነት ድምፅ ነው? ቆይ መንፈስ ቅዱስ የሞላ የማርያም ድምፅ ምን አይነት? ቆይ ሮያል የማርያም ነው ልንል ነው ብራዘርዬ። ቆይ መንፈስ ቅዱስ የሞላባት ሴት ነች። ሲጀምር ተራ ሴት አይደለችም። ማርያም እቺም ተራ ሴት አይደለችም። መንፈስ ቅዱስ የሞላባት ሴት ናት። ይሄም ተራ ሰው አይደለም። መንፈስ ቅዱስ የሞላበት ሰው ነው። በሶስቱም ላይ የአምላክ መንፈስ ያደረባቸው ሰዎች ናቸው። ይሄኛው ከሷ አይበልጥም፣ እችኛዋ ከሷ አታንስም፣ እችኛውም ከሷ አትበልጥም፣ ይሄም ከሷ አያንስም። በመንፈስ ቅዱስ ሙላት የተሞሉ ቅዱሳኖች ናቸው እነዚህ ሶስቱ። እሱ ደግሞ ሞዩ ነው ራሱ ጌታ ማለት ነው። ለምሳሌ እንደዚህ ብላችሁ ዘምራችሁ አይደል? በማህፀን ቅኔ ለማርያም ተሰማ ትላላችሁ አይደል? መዝሙሩን ታውቀዋለህ? ለማ ተሰማ? ለማርያም። ቅኔውን ያሰማው ማን ነው? ክርስቶስ ነው። ቅኔውን ያሰማው የማህፀን ቅኔ ተሰማ ምናምን ክርስቶስ አይደል? ክርስቶስ በማህፀን ቅኔ ለማርያም ተሰማ ነው እኮ ያሉት። ለማርያም በተራራማ ሀገር በኤፍሬም ከተማ። ውሸቱ አንዱ እሱ ጋር ነው፣ ኤፍሬም ብሎ የሚለው ማለት ነው። ኤፍሬም ከተማ ውሸት ነው። እዚህ ጋር ምን እንደሚል ታውቃለህ ሮያልዬ? የይሁዳ ከተማ ነው ብሎ የሚለው እዚህ ጋር አየው። ማርያምም በዚያን ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ በማህፀን ቅኔ። ኤፍሬም ነገዱ ነው፣ ከ12 ያዕቆብ ልጆች የዮሴፍ ልጅ ነው። ይሁዳ ነገድ ከሆነ ኤፍሬም ይባል ምንድን ነው ትርጉሙ? ችግሩ እንዴ ምድር አለ ርስት፣ በኢያሱ ዘመን ርስት ሲያደላድላቸው ለ12ቱ ነገድ አባቶች የሰጠበት የኤፍሬም ነገድ የሚባለው የሰፈረበት ቦታ አለ። እንዲሁም ደግሞ የይሁዳ ነገር ተብሎ የተባለበት ነገዶች ናቸው ማለት ነው። አይደል፣ የያዕቆብ ልጆች ናቸው። ይሄኛው የያዕቆብ ልጅ አይደለም፣ ግን በእኔ ስም ይጠራ ብሎ በኩር ሆኗል። ከ12ቱ አባቶች አንዱ ኤፍሬም ተብሎ ተጠርቷል። ራሱን የቻለ ድንበር አለው፣ ካርታ አለው። ደከመኝ። አንተ ግን አይደክምህም? በስመ አብ ጠዋትን አይደል የጀመርኩ? ግን ይኸውልህ ቆይ እዚህ ጋር እንጨርስ። በማህፀን ቅኔ ለማርያም ተሰማ በተራራማው ሀገር። በይሁዳ ከተማ ነበር መባል ያለበት፣ ግን ኦርቶዶክስ በኤፍሬም ከተማ ብለው ዋሾሽ። ኤፍሬም ከተማ ቆይ ይኸው ይሁዳና ኤፍሬም ኦርቶዶክስን ብላ አትናገርም። ኤፍሬም እና ይሁዳ ብሎ የሚለውን እንኳን ለይቶ ያላወቁ ሰዎች ናቸው ግጥም ጸሐፊዎቹ። እሱን ቶ ብራተር ይኸው አደባባይ ላይ እያሳየው። ቆይ ወደሚቀጥለው ልሄድልህ። ቆይ ይኸው ጨረስኩ። እኔም ልተኛ ነው። ዮሐንስ ሲናገር በረሃ ያደገው ድንግል ስትናገር ምን እንዳዘለለው አደል ያላችሁት? ኦኬ ዮሐንስ የለም፣ እኔ እናገርለታለሁ ዛሬ። ምን እንዳዘለለው እኔ ልናገርለት። ነብዩ የለም፣ የአምላኬ መንፈስ በሱ ላይ ያለ በእኔም ላይ ስላለ እናገርለታለሁ። ዮሐንስ ይናገር ምን እንዳዘለለው ብላችኋል። የጌታው እናት በታ አይ ቆይ ዮሐንስ ይናገር ምን እንዳዘለለው አላችሁ።
እንዴ በማህፀን ቅኔ ተናግሯል አልተባለም እንዴ? ቅኔውን የተናገረ የዘለለበትን ምክንያት እንዴት አልተናገረም? እዚህ ጋር ነው ጨዋታው የሚመጣው። በማህፀን ቅኔ ለማርያም ተሰማ ብላችሁ ስትሉ በኤልሳቤጥ ሆድ ውስጥ ሆኖ ዮሐንስ ቅኔ ተቀኝቷል ለማርያም ነው እያላችሁ ነው ያላችሁት። እና ቅኔውን ሲያንቆረቁረው ዮሐንስ ሲጀምር ቅኔ አልተቀኝም፣ ምንም የተናገረው ቅኔ የለም። ልጁ ቅኔ ተናገረ አይልም፣ ዘለለ ነው ብሎ የሚለው። በማህፀን ቅኔ ለማርያም ተሰማ፣ ውሸት ከሆነ አልተሰማም። በማህፀን ውስጥ ያለ ለማርያም ቅኔ ተቀኘ ይላል አይልም። እናቱ ኤልሳቤጥ ነች ከዘመዷ ከማርያም ጋራ በእስራኤል ሰላምታ ሰጣ ሰላምታ ይተሰጣ። ሜታፎሪክ አገላለጽ ከሆነ አይ ሜታፎሪክ ሮ ያደየ በቃ አሁን ደክሟል። በሌላ ቀን ልናደርገው እንችላለን። ይኸውልህ በአገሬ አባባል የዝንጀሮ ጠብ ይባላል። ድብልቅልቅ ያለበት ማለት ነው። ዳርና ዳሩን አትለየውም። ምኑ ነው የዝንጀሮ አታውቀውም? እንደኔ እንደ ገጠር ስላላድግ አታውቀውም። እና በማህፀን ቅኔ ለማርያም ተሰማ ብለውን ማን ያሰማው ብለን ስንል ዮሐንስ አሉን። ቅኔውን ያሰማው ዮሐንስ ነው። አዎ። ታዲያ ቅኔውን ሲናገር ምን እንዳዘለለው ዮሐንስ ሲናገር ብሎ እንደገና ኢንቫይት የሚያደርጉት ለምንድን ነው? ራሱ ለምን አልተናገረም? ቅኔውን ሲናገር ቅኔውን ያንቆረቆርኩበት ምክንያት በዚህ ምክንያት ነው ብሎ ዮሐንስ ለምን አልተናገረም? ሲጀምር የ6 ወር ፅንስ ስለሆነ ወር ዮሐንስ 6 ወር ጌታን ይበልጠዋል። የ6 ወር ፅንስ ስለሆነ መናገር አይችልም። መናገር አይችልም። መናገር ስለማይችል ስለዚህ ሮያል የምናደርገዋለን። ቅኔ ተሰማ ብላችሁ ቅኔ ተሰማ ብላችሁ ያላችሁት ውሃ በላው ማለት ነው። ችግር የለውም። ውሃ የሚብላው ምንም የሚብላው ጥሩ ተነጋግረናል። ቴንክ ዩ ሮያል እወዳለሁ። ተባረክ። መልካም ብሎ ይሁንልህ። እሺ፣ አመሰግናለሁ። እሺ፣ አሜን። ኦኬ